የህይወቴ ከባዱ ፈተና ከዕለታት አንድ ቀን ጠዋት ባየሁት ነገር ጀመረ። እግዚአብሔር ሆይ ምን አድርጌ ነው አልኩት። ምን በድዬ ነው ጌታ ሆይ? የኔ ቻሌንጅ ብሎ የጀመረው የዛን ቀን የሆነ ጨለማ ፊት ለፊቴ ላይ ተጋረደ። ብዙ ስለት፣ ብዙ እንባ፣ ብዙ ለቅሶ። በእኔ ይፈጠራል ብዬ ያልጠበቅኩት ነገር ድንገት ሆኖ አገኘሁት። እኔ ላይ አይደርስም አይባልም፣ እኔ ያላረገውም አይባልም። ኢትዮስ በጣም በቃ አስደንጋጭ ጊዜ ነበር፣ አልረሳውም። ከዛ ክፍል ወጥቼ ቤቴ እስክደርስ እንዴት ታክሲ እንደያዝኩኝ እንዴት እንደሆንኩኝ አላውቅም። ጨለማ፣ ድቅድቅ ያለ ጨለማ ነው በቃ የዋጠኝ። ስንቶቻችን ተፈጥሮ በሰጠን ነገር ህይወታችን ተፈትኗል። ብዙ ከባድ ቀኖቼን፣ ብዙ ተስፋ አስቆራጭ ቀኖቼን በዚህ መስመር አልፌያለሁ። በጉጉት ሲጠበቅ የነበረው የዲያስፖራ ሳይት ፕሮጀክታችን በመሃል መገናኛ ከቴምር ፕሮፐርቲ ልዩ የሆነ የ35% ቅናሽ ይዘንላችሁ መጥተናል። ከስቱዲዮ እስከ ባለ 3 መኝታ ቤት 32 ካሬ በ2.4 ጠቅላላ ክፍያ ከቴምር ፕሮፐርቲ፣ እንዲሁም 40/60 አከፋፈል 40% ከፍሎ 60%ቱን ቤቱ ሲረከቡ የሚከፍሉበት የክፍያ አማራጮችን አለን። በኮሊደር ልማት ባሸበረቀችው ለንግድም ሆነ ለኢንቨስትመንት ምቹ በሆነችው በፒያሳና በሳር ቤት ከ900 ሺህ ብር ቅድመ ክፍያ ጀምሮ በተለያዩ ካሬ አማራጮች የንግድ ሱቆችን ይዘንላችሁ መጥተናል። ስለ ታማኝነታችን ከዚህ በፊት ያስረከብናቸው የ9 ሳይት ደንበኞቻችን ምስክሮቻችን ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። የተወደዳችሁ የብርሃን ቲዩብ የኤግል ፖድካስት እንግዲህ ውድ ተመልካቾቻችን ዛሬ አዲስ እንግዳ ይዤላችሁ ቀርብ ያለው ከሷ ጋር ብዙ ነገር እንጫወታለን፣ ትማሩበታላችሁ። እስከዚያው ሰብስክራይብ በማድረግ ፕሮግራማችንን የምንጀምር ይሆናል። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆየን ጆሲ፣ እንዴት ነህ? ትውውቅ እናድርግና እንጀምር እስቲ። ስሜ ብሩክታይት መንግስቱ። ብሩክታይት ሙያዬ ግራጁዌትም ያደረኩት ሎጂስቲክስ ነው። አሁንም ኢትዮጵያ ውስጥ በሚገኝ አንድ ትልቅ የሎጂስቲክስ ተቋም ውስጥ ሲኒየር ሎጂስቲክስ ባለሙያ ሆኜ እየሰራሁ እገኛለሁ። ስለ ስራሽ እንመጣበታለን። የምትወጂው የህይወት ክፍል ልጅነትሽ እንደሆነ ስታወሪ ነበር ቅድም ከቀረጻው ፊት እንጫወት። ልጅነትሽ እንዴት ነው ያሳለፍሽው? እስቲ ስለ ብሩክታይት የልጅነት ጊዜዋ አጫውቺኝ። ያው እንደነገርኩ እንግዲህ ልጅነቴ በጣም የምወደው የህይወቴ ክፍል ነው። ለምንድን ነው የምወደው መሰለ? ቤተሰቦቼ ልጅ እንደሆን ትተውኝ ነው ያደግኩት። በቃ የምር ልጅ ሆኜ ነው ያደግኩት። ልጅ ሆኜ በጣም ፈጣን ነበርኩኝ። በጣም በቃ ችኩል ያልኩ ልጅ ነበርኩኝ። ላይክ አስተማሪዎችም ሲናገሩ እዛ ጎረቤት ምናምን ሲያወሩ እኔም አስታውሳለሁ። በጣም ችኩል ልጅ ነበርኩኝ። እንደውም አስታውሰው እስከ ኤሌመንተሪ ምናምን እያለሁ አስተማሪ ጥያቄ ሲጠይቅ መጀመሪያ እጄን ነው የማወጣው። በጣም ከመቸኮል የተነሳ አልሰማውም እኮ አስተማሪ ጠየቀው። ከዛ እጄን አወጣና እሺ ብሩክታይት ነው ሲለኝ ቲቸር ምንድን ነው የጠየቅከው ምናምን አለ። ላይክ ወረፋ እንዳይያዝብኝ ማለት ነው። ቀድመሽ ለሚመለስ ያው እና በጣም ችኩል ያልኩ ልጅ ነበርኩኝ። እናቴ በጣም በቃ እሷ ያሳለፈችው ነገር ስለነበረ እኔ ላይ በጣም ነፃነት ሰጥታኛለች። በቃ ልጅነቴን በደንብ ልጅ እንደሆን ማለት ነው። ልጅነቷ ላይ ብዙ ስትራግል ነበረ፣ በጣም ብዙ ስትራግል ነበረባት። እናቷን በልጅነቷ ነው ያጣችው። ስለዚህ ሁሌም ትፈልግ ነበር እግዚአብሔር ሆይ ሴት ልጅ ስጠኝና በቃ ስትነግረኝ እንደውም ሴት ልጅ ስወልድ እንደዚህ ነው ማለብሳት፣ እንደዚህ ነው ማድረግላት ብላ ሁላ ታስብ ነበር። እና እኔን ስትወልደኝ እኔን ከወለደች በኋላ በቃ በጣም ዘናጭ ልጅ ነበርኩኝ። በጣም ታዘንጠኝ ነበር። ለምን? እሷ የምትፈልገው የሆነ ያጣችው ፍቅር አለ አይደለ? እሱን ፍቅር ለእኔ ያለ ገደብ ነው የሰጠችኝ፣ ያለ ገደብ። በጣም በቃ ዘናጭ ልጅ ነበርኩኝ። በቃ ሁሉም ቦታ ሻይን አረግ ነበር። እሷ ታውቀዋለች ፔኑን፣ እናት የሌለው ሰው ምን አይነት ህይወት እንደሚኖር። በእርግጥ አሳድገዋታል፣ ግን ፔኑ ደግሞ ክፍተቱን ደግሞ ታውቀዋለች። ስለዚህ ያንን ክፍተቷን ያን በልጅነቷ የነበረውን ነገር በእኔ ነው የመጀመሪያ ልጅም ስለነበርኩኝ በጣም ተንከባክባ በጣም በጥሩ ሁኔታ እናቴም አባቴም በጸሎት እግዚአብሔር ፊት በመውደቅ አሳድገውኛል። እናትና አባቴ መጀመሪያ የሰጡኝ ነገር ብዬ ማስበው ፍቅር ነው። ቤት ውስጥ
really በጣም ይከባበራሉ። እኔ ስለ ፍቅር ወይም ደግሞ የትዳር ምሳሌ ካልከኝ ሌላ ሰው ከሌ አልጠቅስልም። አበበችና መንግስቱ ማሙ በቃ ሁለቱ ናቸው። ስቲል ነው መነግር። አባቴ አሁን ጡረታ ወጥቷል አይደል? እናቴን ለማገዝ ግን ሁሌም ከጎኗ ነው ታውቃለህ። እኛ ቤት ትልቁ ጥፋት ልንገር፣ ትልቁ በቃ ይሄ የስቅላት ጥፋት ምን እንደሆነ ታውቃለህ? እናቴን መናገር ነው። እስቲ ማን ወንድ ነው እሷን የሚናገራት? መልስ መመለስ ተው። እሷ ስታዝ ደንገጥ ብለህ ካላደረክ የአባቴ ትልቁ ቅጣት የሚያርፍበት ይዛኔ አለቀልሽ። ያምረኝ ነውና በጣም ሰላማዊ በሆነ በሚዋደዱ በሚከባበሩ እግዚአብሔርን በሚፈሩ ቤተሰቦች መካከል ነው ያደግነው። እኔም ታናናሾቼም ከነሱ ይሄንን በደንብ አይተሻል? በደንብ አይቻለሁ። እናት ከናቴ ባልን ማክበር ምን እንደሆነ ተምራለሁ። ለባል መገዛት ምን ማለት እንደሆነ ማለት እንደውም የሚገርመኝ እኛ ቤት አባቴ የምንዳፈረው እኛ ነን፣ እሱ አትዳፈርም። አትንኩ ካለ አትንኩ ነው። ከሱ እኩል የተማረች እኮ ናት። እንደውም በጣም የተማረች ናት። ከሱ እኩል እኮ ገቢ ያላት፣ ከሱ እኩል እኮ ወታ ነው የምትገባው ምናምን አይደል? ግን አባቴ ካለ አለ ነው። አባቴ አትንኩ ካለ አትንኩ ነው። አባቴ በዚህ ግቡ ካለ በዚህ ግቡ ነው። በዚህ ውጡ ካለ በዚህ ውጡ ነው። እስካሁኑ ድረስ ነው የምነግርህ። አሁን ኦልሞስት አባቴ ጡረታ ወጥቷል። እንግዲህ አስበው። እሱም እንደዛው ነው። ለሷ የምትፈልገውን ነገር ለምን ሱቅ አይሆንም? ልጅ ከሌለ ሱቅ ይላካታል። አባቴ ሱቅ ሄዶ ገዝቶላት ነው የሚመጣው። ስለዚህ ልጅነቴ በጣም እድለኛ ነኝ። በጣም እድለኛ ነኝ። እስከ ዛሬዋ ቀን ድረስ በቤተሰብ እድለኛ ነኝ። ከባባድ ስትራግሎችን መች ማሳለፍ ጀመርሽ? ግቢ ላይፍ እንዴት ነበር? ግቢ ላይፍ እንግዲህ አዳማ ዩኒቨርሲቲ ነው የተማርኩት። እዚሁ ቅር እሺ። በ2003 ነው ጆይን ያደረኩት አዳማ ዩኒቨርሲቲ። ለ3 ዓመት ቆይቼ ሎጂስቲክስ አጥንቻለሁ። የግቢ ላይፍ የጀመረው ሎጂስቲክስን ስመርጥ በነበረ ኮንፊዥን ነው። ምክንያቱም የዛኔ ሎጂስቲክስ ምን እንደሆነ አይታወቅም። አልታላቅም እኔ ሄደን ስንመርጥ እኔ ሌላ ነገር ነበር የመረጥኩት። ሎጂስቲክስ ብሎ አንደኛ ስሜ ተለጥፏል። ከዛ ምንድን ነው ጌታ ሆይ ምናምን በቃ እግዚአብሔር ይላል አልኩኝ። እኔ ሎጂስቲክስ የማውቀው ዛኔ ሚሊተሪ ላይ ብቻ ስሙ ሲጠራ እንጂ ሎጂስቲክስ ምን እንደሆነ አላውቅም። ኦኬ ያብቷል። አዳማ ዩኒቨርሲቲ ነው ሲጀምር ለመጀመሪያ ጊዜ ሎጂስቲክስ የተጀመረው። ከዛ ግን ምን ሆነ መሰለ እዛ ጋር በቃ መቀበል አልቻልኩም። መጀመሪያ ማላውቀውን ትምህርት ለምንድን ነው የምማረው? አካውንቲንግ እያለ ኢኮኖሚክስ እያለ ምናምን አልኩና ከዛ ቤት ደወልኩኝ። ከዛ ስደውል በሰው የሆነ ሰው ተገኘ። ላይክ እዛ ማለት መቀየር ከተቻለ እንዲጠይቅልኝ ማለት ነው። ከዛ አስታውሳለሁ ጠበቅኩት፣ ረጅም ሰዓት ጠበቅኩትና መጣ። ከዛ ብሩክታይት አንቺ ነሽ? እንደዚህ ነይ እስቲ በቃ የሚቻል ከሆነ እናናግራቸው አለኝና ከዛ እንደዚህ ደረጃውን እየወጣን በቃ እኔ እኮ እንዲቀየርልኝ ለማመልከት ነው እየሄድኩኝ ያለሁት። ከዛ የሆነ ድምፅ ሰማሁኝ። ኖ የሚል ድምፅ ሰማሁ። በቃ ሊትራሊ ኖ በቃ እየሄድኩኝ ነው። ሰው ነው የነገረሽ? አይደለም፣ አላውቀውም። እየጸለይኩ ነበር በእርግጥ። ግን በቃ መንፈስ ቅዱስ ለእኔ ባስለመደኝ መንገድ ነው አለ። ከዛ ደረጃ አስታውሳለሁ 3ኛ ፎቅ ላይ ነበረ። አንዱን ፎቅ እንደወጣን እንግዲህ አስበው ሰውየው ከስንት ቦታ ነው አቋርጦ ለኔ የመጣው። እዛ ውስጥ የሚሰራ ሰው ነው ግን አልነበረም በወቅቱ። በቃ ያንን ተቋም ለቋል። ግን በቃ አባቴ በጣም አስቸግሮት በቃ ኧረ እያለቀሰች ነው እንዲያደርገች ነው አንተ ብሎ የመጣ ሰውዬ ነው። ከዛ ይቅርብኝ አልኩት። እንዴ አለ። ከዛ አይ በቃ ይቅርብኝ ምን ነው ሲለኝ በቃ እግዚአብሔር እንደሆነ እሆናለሁ፣ እግዚአብሔር እንዳደረገኝ ያደርጋለሁ በቃ አለና ሰውዬም ተስማምቶ ሄደል አለ። ከዛ ትምህርት ተጀመረ። የዩኒቨርሲቲ ትምህርቴን ጀመርኩኝ። ፌሎሺፕ አገለግል ነበረ። ደስ የሚል ጊዜ። አዳማ ዩኒቨርሲቲ ፌሎሺፕ በጣም ደስ ይላል። እዛ ማም ዳድ የሚባል ነገር አለ። ላይክ ማም እና ዳድ ይሰጥሃል ፎሎ አፕ የሚያደርጉ ፍሬሽ ሆነ ቸርች ስትቀር ምን ስትል ፌሎሺፕ ስትቀር እንዴት ሆንክ ምናምን የሚሉ ሰዎች አሉ። እነሱ ተሰጡኝ። ከዛ ላይፍ ጀመረ። ጓደኞች ማግኘት ጀመርኩኝ። ቸርች መሄድ መምጣት ተጀመረ።
ጥሩ ጊዜ ነበረ። ከዛ ልክ ሰከንድ ይር ስገባ እኔም ራሴ ማሙንኩኝና በፍሬሽ ልጆችን ተቀበልኩኝ። እስከዛሬ ድረስ የምወዳቸው ፋሚሊዎቼ የሆኑ ልጆችን እግዚአብሔር ሰጠኝ። በነዛ እንደዛ አይነት ነገር አለ ፌሎሺፕ ላይ በጣም የሚገርም ነገር ነው። ባይ ዘ ዌይ እንደ ቀልድ መታየት የሌለበት ነገር እስከዛሬ ድረስ ፋሚሊ ማም ነው የሚሉኝ። ባይ ዘ ዌይ እስከዛሬ አንድ አመት ነው ሲኒየራቸው የሆንኩት፣ ግን ነው በቃ ደስ የሚል ጊዜ ነው ያሳለፍኩት። በትምህርትም ትንሽ ስትራግል ነበረ። ምንድነው አላቅም 12ኛ ክፍል እስከምጨርስ ድረስ ጥሩ ተማሪ ነበርኩኝ። እንደውም 12ኛ ክፍል ወደ ዩኒቨርሲቲ ከመግባቴ በፊት ከሴቶች አንደኛ ውጤት አምጥቼ ዞን ሄጄ ተሸልሜ ምናምን የመጣው ልጅ ነኝ። እንደውም አስተውሳለሁ 600 ብር ብርድ ልብስ ምናምን ተሸልመን ደስ ብሎ። ስንተኛ ክፍል ላይ ነው አንደኛ የወጣሽ? ማለት 12ኛ ክፍል ላይ ነጥብ ሲመጣ ከሴቶቹ ከሶሻል ሳይንስ ተማሪ አንደኛ ነበር ውጤቴ። ከዛ ርዕሰ መምህራችን ይዞን ሄዶ ተሸልመን ምናምን የመጣው ልጅ ነኝ። ከዛ ልክ ዩኒቨርሲቲ ስገባ ግራ ገባኝ። ማለት አነበዋለሁ አይገባኝም፣ አነበዋለሁ አይገባኝም። ያውን ብዙ ከባድ የሚባል ነገር አይደለም፣ ግን በጣም በትምህርት ስትራግል አደረኩኝ። ሪሊ ያ ሶፊክስ እንዴት አደረግሽው? እግዚአብሔር በብዙ ረድቶኛል እውነት ለመናገር። እንደውም ሁለተኛ ብዙ ሰው አያውቅም ይሄን ነገር። ሁለተኛ ሰከንድ ይር ሆኜ እስከ መጫር ደርሼ ነበር። ውጤት ያንደር ሆኖ የምሬን በኩራት ነው የምናገረው። ለምን እግዚአብሔር እንደረዳኝ ማውራት ስለምፈልግ። በእኛ ጊዜ ከባድ ነበረ። ከዩኒቨርሲቲ ተባረህ መመለስ በጣም ከባድ ነገር ነው። ላይክ በኮሚኒቲያችን ምናምን በጣም አንደኛ ደግሞ የመጀመሪያ ልጅ ነኝ። ታናናሾቼ ከኔ ምንድነው የሚማሩት? አብቷል ሁሌም ባይዞ የታናናሾቼ ነገር ያስጨንቀኝ ነበር። እኔ ፌል ካረኩ እነሱን ፌል የሚያደርጉ ይመስለኛል። እና እንደዛም አይነት ነገር አለ አይደለ? ቤተሰቦችም ይነግሩሃል ላይክ በቃ አንቺ እንትን ካልሽ አንቺ እንደዚህ ካልሽ ነው የሚባል ነገር አለ። መሪ ነሽ እና ያ ነገር ሁሌ አይምሮዬ ላይ ስለነበር ከራሴ በላይ እንደውም ለራሴ አልጨነቅም። ይዛኔ ባይዘው ማለት ምን ያስጨንቀኛል? በቃ የሆነ አማራጭ ፈልጋለሁ፣ የሆነ ስራ እሰራለሁ ምናምን ብዬ ነው ማስበው። ግን ታናናሾችስ ያስጨንቀኝ ነበር። እነሱም ዩኒቨርሲቲ ገብተው የሆነ በቃ አሪፍ ቦታ መድረስ አለባቸው ነው ብዬ አስብ ነበር። እና ልክ አረሳውም ሰከንድ ይር ፈርስት ሴሚስተር ላይ አልፎ ልክ ሰከንድ ሴሚስተር ስንመዘገብ አይዲን ሰጠውኝ። አረሳውም ብዙ እየተመዘገብን ከዛ አይዲን አስቀረችው። ከዛ ምንድነው ስላት አይ ውጤትሽ አያስቀጥልሽም፣ አንድ ሴሚስተር አንድ አመት ላክ ታደርጊያለሽ አለችኝ። ተጭረሻል? አዎ ኦፍ ኮርስ መጫር ሳይሆን አንድ አመት ላክ ታደርጊያለሽ ተባልኩ። ያ ደግሞ ለኔ በጣም ከባድ ነበር። ምክንያቱም ከኛ ቀጥሎ ያለው ባች በእኛ አይነት የትምህርት ሲስተም አልነበረም ይሄድ የነበረው። ለኔ ዝብርቅርቅ ነበር የሚያደርግብኝ የነበረው። ኦፍ ኮርስ ያ ከዛ በፊት ውጤት ያጠራጥሮኝ ሄጄ ነበረ ዲናችን ጋር ሄጄ ምን አልኩት፣ እንደዚህ ነው ውጤቴ እንዴት ነው የሚያስቀጥለኝ ይመስልሃል ወይ ምናምን ነገር ስለው አይ ምን ነበረ መሰለ አንድ የሆነ ሲስተም ነበር በወቅቱ ላይክ ልጆች ላይክ ውጤት በጣም ተቀራርቦ ስትወድቅ አንድ እድል ይሰጥ ነበር። ኦኬ ሪሄቢሽን ነው ብቻ አይ ዶንት ኖ ረሳሁት። እና እሱን ውጤትሽ እንኳን ትመል በዚህ ሲስተም አንድ ሴሚስተር እድል ይሰጥሻል ምናምን ነገር ተባልኩኝ ብሎ ነግሮኛል ቀድሞ ማለት ነው። ልክ መታወቂያውን ስትቀበለኝ የሄድኩት መጀመሪያ አስታውሳለሁ እንደውም አብርሃም ይባላል እንትናችን ዲናችን እሱ ጋር ነው የገባሁት። ከዛ በኋላ እንደዚህ ብላይ ነበርኩ የምታወቂያ ተወሰደ ምናምን አልኩት። ከዛ ነይ አለኝ። ማለት እግዚአብሔር ያዘጋጀልኝ እኮ ነው፣ ልክ እንደ አባት ነው። ነይ አለኝ ነው ወሰደኝ። ሬጂስተር አልሄድን። ከዛ ምንድነው ምናምን ነገር አይ በቃ ይሄ አሰራር እኮ እንትን ብሏል። ኖ አይሆንም ታምነኛለህ? ከአንድ ሰዓት በላይ ከነሱ ጋር ስብሰባ ቁጭ አለ። ማንኛ ነው ያቀኛል? እግዚአብሔር እጅ እኮ ነው። እድል ይሰጣት ተባለና እድል ተሰጠኝ። የተነጠቅኩት መታወቂያ ተመለሰልኝ። እንደ አዲስ ከባሾቼ እኩል ትምህርቴን ጨረስኩኝ፣ ግራጁዌት አረኩኝ። ከዛ ግን እዚህ ጋር አንድ ምነግርህ ታሪክ ምንድነው፣ ልክ ሰርዲር እያለን አንድ ጓደኛዬ ነበረች ኤደን የምትባልና ለምን አዲስ አበባ ልብስ አናሰፋም? ቀበጥን አዳማ እኮ ለምን አዲስ አበባ ሄደን ልብስ አናሰፋም ምናምን አለን። የግራጁዌሽን ያችን ጊዜ ማለት ነው። እሺ። ከዛ ካስታወስክ ዛኔ
አዳማ ታክሲ የሚያዘው ለጋር ነበር። ኦኬ እና ልብስ ሰተን ስንመለስ ለጋር ወደ አዳማ ታክሲ ለሚያዝ ቆመናል። ከዛ ቀና ብዬ ሳይ ኢትዮጵያን ሺፒንግ ኤንድ ሎጂስቲክስ ይላል ድርጅቱ ማለት ነው። ከዛ ለመጀመሪያ ጊዜ እኔ ከሚሊተሪ ውጪ ሎጂስቲክስ የሚል የተሰቀለበት ቦታ አየሁ። ተስፋ አለ። ከዛ እንደዚህ አልኩ፣ በቃ እኔ እዚህ ነው የምገባው አልኩኝ። ወይኔ ያ እሺ። ከዛ እንግዲህ ምንም አላውቅም፣ በቃ ሎጂስቲክስ ስለሚል ብቻ ነው። ምክንያቱም እኔ ተመረቄ ምን እንደምሆን አላውቅም ነበር። ሎጂስቲክስ ማውቀው ሚሊተሪ ላይ ሲጠራ እሱን በዜና ምንም ማውቀው ነገር አልነበረም። ከዛ ተመረቅን። የሚገርም ነገር ተመረቅና በአንድ ወሩ ያ ድርጅት ማስታወቂያ ወጣ። ያየሽው? ያየው ድርጅት ኦኬ በሎጂስቲክስ የተመረቁ ተማሪዎችን እንፈልጋለሁ ብሎ ማስታወቂያ ወጣ። ከዛ መጣን፣ ሁላችንም ግራጁዌት ያደረግን መጣን፣ አፕላይ ያደረግን። ከዛ አፕላይ ያደረግን እንዳልኩ እንግዲህ አፕላይ ካረግነው ውስጥ 4 የዘጉ ልጆች አሉ። እኔ እንዴት ሆኜ እንዳለፍኩኝ ነግሬሃለሁ። 4 የዘጉ ልጆች አሉ። በጣም በቃ ጎበዝ ልጆች አሉ። እኩል አፕላይ ያደረግን። ከዛ እኩል አፕላይ ያደረግን፣ ፈተና ተፈተንን፣ ኢንተርቪው አደረግን። ከዛ እኔ ፈተና ተፈትኜ ኢንተርቪው አድርጌ ረስቼዋለሁ። ለምን ረሳሁት ታውቃለህ? እኔ ማንኛው ሁሉ 4 የዘጉ ልጆች እያሉ እኔ ላልፍ? ኧረ በስመ አብ ጭራሽ ማይታሰብ ነው። እኔ ደግሞ ሌላ ቦታ ስራ እየፈለግኩኝ አንድ ቦታ እዚሁ አንድ ድርጅት አገኘው ስራ በ2000 ብር። አስቡ፣ እኔ ክፍለ ሀገር ልጅ ነኝ። 2000 ብር ቤት ኪራይ ልከፍልበት ነው፣ የታክሲ ነው፣ ምንድን ነው። የዛሬ 11 ዓመት። አይ ብዙ ነው ነው አይደለም አይደል? አስብ፣ የዛኔ የቤት ኪራይ 800 ብር ነው። ከዛ 2000 ብር ስራ አግኝቻለሁ ብዬ ዋስ አምጪ ተባልኩኝ። ከዛ አባቴን ሄድኩኝና ዋስ ለ2000 ብር ስራ ዋስ አለ። ከዛ ከሱ ጋር እየተከራከርኩ መጨረሻ ላይ እሺ ያለና እንደነገ ለዛ ለ2000 ብር ስራ ልመጣ በቃ ይሄን ፓክ እያረኩ ምናምን ቅዳሜ ዕለት ተደወለልኝ። ከዛ ተደወለልኝ፣ ሄሎ ብሩክታይት ስራውን አትፈልጊውም እንዴ ምናምን ነገር ተባልኩኝ። የምን ስራ እንዴ? አንቺ እኮ አልፈሻል፣ አንደኛ ከ198% በጣም ትችያለሽ። የዛኔ ኖ ያለኝ ድምፅ እግዚአብሔር ያየልኝ ነገር ነበረ። እንዴት ነበር ወጣትነትና አዲስ ህይወት? የዩኒቨርሲቲ ላይፍ ላይ በጣም የሚገርመኝ ነገር ኢንሴኩሪቲ ይዤ ነበር የገባሁት። እኔ ዩኒቨርሲቲ ስገባ ምን አይነት ኢንሴኩሪቲ ነበረ መሰለ? ራሴ ላይ ላይክ ሀዋይ ሉክ ማለት ነው ኢንሴኩሪቲ ነበረብኝ የእውነት። ይሄ ኢንሴኩሪቲ ከየት የመጣ ነው? እንደውም ቪዲዮ ሰርች ነበር ቲክቶክ ላይ ከልጅነቴ ጀምሮ ስፔሲፊካሊ ማለት ነው በከንፈሬ በጣም እንትረዳር ቡሊ ይደረግ ነበር። ከልጅነቴ ጀምሮ ነው ያ ኢንሴኩሪቲ ይዤ ዩኒቨርሲቲ ገባሁኝ። ከዛ ልክ ዩኒቨርሲቲ የመጀመሪያ ቀን አዳማ ዩኒቨርሲቲ አምፊ ቲያትር የሚባል አለና ሲኒየሮቹ ቀድመውን ገብተው እንደዚህ ተደርድረዋል። እኛ ሻንጣ ይዘን ፍሬሽ ነን እየገባን ነው። ከዛ እኔ ለራሴ በጣም ፈሪ ነኝ ኖርማሊ። ልክ እያለፍኩኝ ከዛ ከልጆቹ መካከል አንደኛው እንዴ ከንፈሯ ምን ያክላል ምናምን ነገር ተባልኩኝ። ናይጄሪያዊ ነሽ እንዴ ምናምን። ኦኬ ታምነኛለህ? እዛ ኢንሴኩሪቲ ይዤ ነው የመጣሁት። the first day ገባ እዛ ጋር ያንን ኢንሴኩሪቲ ያለብኝን ነገር በኮንፊደንስ የሚሞላልኝ ሰው አልነበረም። ለምን ችግሬንም አልተናገርኩም። አሁን ቤተሰቦች ይሄን ሲሰሙ ራሱ ልክ እንዴ ነው የሚሉት። የምሬ ነው ነገር በጣም ቡሊ ትደረግ ነበር በከንፈሬ። ከዛ ከኤሌመንተሪ የመጣው ነገር ዩኒቨርሲቲ ይዞኝ ቀጥሎ ሄደ ማለት ነው። ተከትል ፈርስት ዴይ ላይ ዩኒቨርሲቲ ቡሊ ተደረግኩኝ በከንፈሬ። የሚገርም ነገር ዩኒቨርሲቲ 3ኛ ዓመት መጨረሻ ዓመት ድረስ በዚህ ጉዳይ ስትራግል አድርጌያለሁ። ሰው ሲያየኝ ከንፈሬን እያየ የሚያወራ ነው የሚመስለኝ። ከዛ ግን በጣም የሚያስቅ ታሪክ አለው። ፋይናሊ ምን ሀፕን እንዳረገ ልክ 3ኛ ዓመት ሆነ ልንመረቅ ፎቶ እንነሳለን አይደለም። ልክ ፎቶ ስንነሳ አንድ ጓደኛ እስቲ ብሩክ ሊፕስቲክ ልቀባሽ አለች። አልኳት ለራሴ ከንፈር ትልቅ ነው እንደገና ሊፕስቲክ ቀብተሽ ሰው ሁሉ ሊያይ ነው ምናምን።
ይሁኑ በቃ ብላ በግድ ማለት ነው። ከዛ በቃ እንደምንም በቃ እየፈራው ምናምን ተቀባውኝና ምናምን ፏ ብለን ዘንጠን ሄድን። ከዛ እዛ እንትን ውስጥ አዳራሽ ውስጥ ፎቶ የምንነሳበት አዳራሽ ውስጥ የክላሳችን ልጆች ነበሩ። ዋው ብሩኬ ስታምሪ ምናምን የሚሉ ኮሜንቶች። ኦኬ የምሬን ነው። ከዛ በህይወቴ ለመጀመሪያ ጊዜ እንደዛ አይነት ኮሜንቶች ሰማሁኝ። ዋት ማለት ደነገጥኩኝ። እኔ እንደውም ስለተቀባው በጣም ትኩረት ስቧል፣ ሁሉም ሰው እያየኝ ነው ብዬ ነው እያሰብኩኝ ነበር። ይሄንን የምናገረው በምክንያት ነው። አሁን በእንደዚህ አይነት ስትራግል ውስጥ የሚያልፉ ልጆች ሊኖሩ ይችላሉ። ፊዚካሊ ቡሊ የሚደረጉ ልጆች በውፍረታቸው ሊሆን ይችላል፣ ፊዚካሊ ባላቸው ነገር እግዚአብሔር በሰጣቸው ነገር። አንዳንዴ ይገጥመኛል ባይዘው መንገድ ላይ በጣም የኤሌመንተሪ ልጆች እርስ በርስ ቡሊ ይደራረጋሉ ታውቃለህ። አሁንም በዚህ ስትራግል ውስጥ የሚያልፉ ልጆች አሉ። ወላጆችን መናገር የምፈልገው ልጆቻችሁን እየነገራችሁ አሳድጓቸው፣ ብቁ እንደሆኑ፣ ቆንጆ እንደሆኑ፣ እግዚአብሔር ቆንጆ አድርጎ እንደሰራቸው፣ በቃ ግሩምና ድንቅ አድርጎ እንደፈጠራቸው እያስተማሩ ማሳደግ አለባቸው። ገብቶሃል? አሁን ቤተሰቦች እንዴ ምናምን ይሉ ይችላሉ። አያውቁማ፣ አልተናገርኩማ። እኔ ግን በጣም ቡሊ ተደርጊያለሁ። ከአራተኛ ክፍል ምናምን ጀምሮ ነው የምነግርህ። የዛኔ ደግሞ ቀጭንን ከንፈሬ ደግሞ ትልቅ ነው። ገብቶሃል? ሰው ያ ነገር እያለ ትራውማው እየመጣ ዩኒቨርሲቲ የመጀመሪያ ቀን ላይ ያ ትራውማ ተደገመ። በጣም it was painful by the way። ከዛ እንዳልኩ መጨረሻ ላይ እንደዛ እንዳልኩ ጥሩ ኮሜንቶችን ሰማሁኝ። ምን እንዳረኩ ልንገር። the next day ጓደኛዬ ሊፕስቲክ ውስጥ ያልኳትና ከዛ ሊፕስቲኩን ተቀባሁኝ። እስቲ ሰው ምን አይነት ኮሜንት አላሳዝንም፣ ግን ሰው ምን አይነት ኮሜንት ነው የሚሰጠኝ አልኩና ከዶርማችን ዋናው ግቢ በጣም እንትን ነው፣ ረጅም መንገድ ነው። ሊፕስቲክ ተቀባሁኝና ቀጥ ብዬ ሄድኩኝ። ከዛ መንገድ ላይ ፌሎሺፕ የምታቀኝ ልጅ አገኘችኝ። ዋው ብሩኬ ስታምር ደግሞ ከንፈርሽ ሲያምር። ዋት ሪሊ ደገምችው እንዴ አልኩኝ። በቃ ማለት ከዛ እንደገና ብቻ ሁለት ሰው ምናምን በጣም አሪፍ ኮሜንት ሰጠኝ። ከዛ በኋላ ለሊፕስቲክ ማለት ነው ለምን 10,000 ለምን 20,000 ብር አይሆንም ከፍላለሁ። በደስታ ነው የምከፍለው። የምሬን ነው ሲሪየስሊ just የምሬን ነው። አይ ኖ በጣም ፔንፉል ነገር ነው ማይተው። ብዙ ልጆች በዚህ ሰዓት በእንደዚህ አይነት ነገር እያለፉ ነው። አንዳንዶቻቸው አይናቸው ሊሆን ይችላል፣ አፍንጫቸው ሊሆን ይችላል፣ ጸጉራቸው ሊሆን ይችላል፣ ወይ ፊዚካሊ የሚታይ ነገርም ሊሆን ይችላል። አንቺ ጋር ሰዎች በሳሉበት መንገድ ትንሽ የመሰለሽ ወይም ደግሞ ላትፈልጊው የምችው ነገር የመሰለሽ ሌላ ቦታ ደግሞ እየከፈሉ የሚያገኙበት መንገድ አለ። አሁን ላይ ደግሞ በጣም ትሬንድ እየተደረገ ነው። በጣም በቃ ይገርመኛል። በፊት ይመስለኛል ልጅም ነኝ፣ ከዛ ደግሞ እንደዚህም ሰውነትም ስለሌለ ሌላው ፓርቲ እንትን ነው ከንፈር ይተልቅ ነው። ሶ ኤቨሪባዲ መጀመሪያ ሲያይ ኖቲስ የሚያደርገው እሱን ነው። በተለይ ደግሞ ልጅ ከሆንክ ኤሌመንተሪ ምናምን በጣም በቃ ቡሊ የምትደረገው በደንብ እና ደግሞ ልክ በቃ ወይ የሆነ እንትን ትመስያለሽ ምናምን ናይጄሪያ ትመስያለሽ ወይ ነገር ትመስያለሽ በቃ አለ አይደል? በጣም ልክ እነዛ ሰዎች ሲሉት ቀላል ነው። አሁን እኔ እንዳልኩ እነዛ ልጆች ያ ሁሉ ሰው መሀል ሲናገሩ ለነሱ ቀላል ነው። ለኔ ግን 3 አመት ሙሉ ነው ፔን የሰጠኝ፣ ኮንፊደንስ የሚያሳጣኝ። ገብቶሃል? እና ብንጠነቀቅ ሰዎችን ቡሊ የምናረግ ሰዎች የምሬን ነው ብንጠነቀቅ። እኛ እንደ ቀልድ የምንናገረው ነገር ሰዎችን ምን ያህል ህይወታቸውን እንደሚጎዳ ይናቅ። ይሄ እንግዲህ አንዱ ትራውማታይዝድ በተደረግሽበት መንገድ ነው። ጥሩ ወዳጆች ያፈራሽበት አጋጣሚ ሳልነበረም እዛ አካባቢ ብዙ ጥሩ ወዳጆችን ያገኘሁበት፣ ጥሩ ጓደኞችን ያገኘሁበት። ትዳር እዛ ነው የተጀመረው እንዴ? አይ አይደለም። ግን ያው ዩኒቨርሲቲ ማቀል ሰው ነው ያገባሁት ሆነስትሊ። ሪሊ? ያ ግን ከዛ በኋላ እስቲ የፍቅር ህይወትሽን አጫውቺ። ያው እኔ ያገባሁት ዩኒቨርሲቲ ማቀል ሰው ነው። ዩኒቨርሲቲ ነው የምንተዋወቅ የነበረው። ግን እኔ የፍቅር ህይወትን የጀመርኩት ስራ ከያዝኩኝ በኋላ ነው። ከዚያ በፊት ምንም አይነት የፍቅር ህይወት የለሽም? ነበረኝ፣ እውነት ለመናገር ሃይስኩል ላይ ነበረኝ። እኔ ትክክለኛ የፍቅር ህይወት የጀመረው ስራ ከያዝኩኝ በኋላ ነው። ለምን መሰለ? አባቴ በጣም ኃይለኛ ነው ማለት ጊዜውም አልነበረኝም ማለት እፈራ ነበረ በጣም። ስራ ሳትይዙ ራሳችሁን ሳትችሉ ምናምን የሚባል ነገር በቃ
በቃ ሲሪየስሊ እንደ ህግ የተቀመጠ ነገር አለኛ ቤት በስህተት አንተ ከወንድ ጋር መታየት በስህተት አለቀልሽ ያረብስ ነው ትገደላለህ እንደውም አንድ በጣም የሚያስቅ እንትን አለኝ አንድ ጊዜ ትምሪታችን ውስጥ የኳስ ቱርናመንት አይተን እየመጣን ነው ከአጎቴ ልጅ ጋር ነውና መቅደስ ትባላለች ከዛ እየተመለስን ከኋላችን ወንዶች ይጠሩናል ከዛ ላይ የሆነች ኮርነር አለች ከትምሪታችን መምጫና የኛ ቤት የሚታይበት ኮርነር እዛ ኮርነር ላይ ከቆምክ ያኛው መንገድ ይታያል ይሄኛው መንገድ ይታያል ከዛ እሱ ጋር ቆም እንደደረሰን ከዛ ዞር ስንል አንቺን አሉኝ እኔ አልኩ ነይ በቃ ይልኝ መንጌ እንዳይመጣ ይልኝ መንጌ ከመጣ ንገረኝ አልኳት ከዛ ልጆቹን ላናገር ይሄድኩኝ ልክ አጠገባቸው ደርሼ ማለት ነው ስጨብጣቸው ብሩክ መንጌ መጣ ምናምን አለች እያያት እኮ ነው እሱ እንደዛ የምትለው ማለት ነው ከዛ በኋላ በቃ አልኩ ከዛ በኋላ ወደፊትም መሄድ አልቻልኩም ወደ ኋላ መሄድ አልቻልኩም ከወንድ ጋር እኮ ነው የተያዝኩት አስበው እስቲ ከዛ መጣ መንግስቱ ማሞ እሷ ጋር ደረሰ ከዛ አልፎ እኔ ጋር መጣ ከዛ ምን አለኝ መሰለህ እዛው ቆመሽ ወዴት ልሂድ ምንም እኮ በቃ ታይም ራሱ እንትን የለውም ከሚመጣበት ወደዛ ማምለጥ አልችልም በቃ ኮርነር ነው በቃ ምንም ማምለጥ አልችልም እዛ ደንግጫለሁ ለመጀመሪያ ጊዜ አባቴ ከወንድ ጋር ቆሜ ያገኘው ከዛ ምን አለኝ መሰለህ ብሩክ ቤት እንገናኝ አለኝ ማለት በጣም ምፈራው ቃል ቤት እንገናኝ በጣም ምፈራው ቃል ከዛ ይሄን ያለኝ 9 ሰዓት ነው እሱ ቤት የመጣው 12 ሰዓት ላይ ነው 4 የሰቆቃ ሰዓታት እኔ የምፈልገው በቃ መጥቶ ከተቀጣም ተቀጥቼ በቃ መመታት ነው የምፈልገው ከዛ በኋላ ቤት መጣ እስኪመጣው ማለት ልብስ ደርቤ ምናምን ነገር ከዛ አንተ አላየሁትም እንዴት አድርጎ በር እንደከፈተ ምን አላውቅም ብቻ እንዴ በጥፊ ድርግም ሲያደርገኝ አልኩ ቀይ ቢጫ አረንጓዴ ፒንክ ጥቁር ምናምን ታየኝ እና እኔ ነኝ ፍቅር ህይወት ውስጥ የምገባው እንደዚህ አይነት ፋሚሊ በጣም ሃርድ ነው አባቴ ስለዚህ ያ ማይንድ ሴት ስለነበረኝ ራሴን ሳልችል ህይወቴ ላይ የሆነ ለውጥ ሳላመጣ ሪሌሽንሺፕ ውስጥ መግባት አልፈልግም ነበር ሲሪየስሊ ነው የምነግርህ በዚህ ማይንድ ሴት ነሽ በዚህ ማይንድ ሴት ነኝ ግቢ ከገባሽ በኋላስ ከአባትሽ ስለተለያየሽ ወይም አብራችሁ ስላልሆናችሁ ትንሽ መንፈሱ ግን ከኔ ጋር ነበር ሪሊ የምር ፈራ ነበር ምክንያቱም በሪሌሽንሺፕ ውስጥ መሀል የሆነ ነገር ቢፈጠርስ ብዬ አስባለሁ የሆነ ነገር ቢፈጠር ምክንያቱም አንዳንድ ማቃቸው ሰዎች አሉ በዛ ላይፍ ውስጥ ያለፉ ገብተዋል እፈራለሁ አባቴ ምን ይለኛል ቤተሰቡ ምን ይለኛል ከዛ ደግሞ ታናናሾችስ የምር ነው የምነግርህ በቃ እንደዛ ብዬ ፈራ ነበር ስለዚህ ሲሪየስ ሆኜ ትምህርቴን መጨረስ ፈልግ ነበር ያው መሀል ላይ ያው ይኖራል እኮ የሚጠይቅ ምን የሚል የምታወራው ምናምን ሰው ይኖራል ግን ሲሪየስ ሪሌሽንሺፕ የሚባል ውስጥ የገባሁት እኔ ሲሪየስ በቃ የሚባል ሪሌሽንሺፕ ውስጥ የገባሁት ስራ ከያዝኩኝ በኋላ እንዴት ነበር እሺ አክሴፕት ያደረግሽበት መንገድ ስራ ከጀመርሽ በኋላ ጊዜው ሆነ ብለሽ ስላሰብሽ ነው ወይስ አጋጣሚ በሚመስል መንገድ ነው የገባሽው እንዴት መሰለ እንዳልኩ እኔ የክፍለ ሀገር ልጅ ነኝ አዲስ አበባ መጥቼ ቤት ተከራይቼ መኖር ጀመርኩኝ ሶ ዘመድ አለኝ ግን ዘመዶቼም ጋር መሄድ አይነት ሰው ምናምን ምግባባ ሰው አይደለም ሶ ከብቸኝነት ጋር ፊት ለፊት ተፋጠጥኩኝ ኦኬ ብዙ የክፍለ ሀገር ልጆች እዚህ ጋር መናገር የምፈልገው አዲስ አበባ ሲመጡ ቻሌንጅ የሚያደርጋቸው ምንድነው ብቸኝነት ነው ስለዚህ ያንን ብቸኝነት ለመጋፈጥ ሲሉ ሳያገናዝቡ ግራና ቀኝ ሳያዩ ያንን ብቸኝነት ለማምለጥ ሲሉ ብቻ የሚገቡበት ህይወት አለ ብዙ ማቃቸው ሰዎች አሉ እንዲሁ በደፈና ማለት በቃ ያው ጥሩ ይመስላል እኮ በሰዓቱ ግን አያውቁትም እነሱ ያ ብቸኝነት ነው እየገፋቸው ያለው ብዙ የክፍለ ሀገር ልጆች በዚህ ፈተና ውስጥ ያልፋሉ ብዙዎቹ ገብቶሃል እና ግን እኔ ልክ እዚህ አዲስ አበባ እንደመጣሁኝ ስራ ያስኩኝ ምናምን ከዛ እንዴት ሆነ መሰለ አንድ ቀን ባለቤቴ መርከበኝነት ለማመልከት እኛ ቢሮ ይመጣል ለዩኒቨርሲቲ አውቀዋለሁ ከዛ በኋላ ምንም ነገር በቃ ኮንታክት ራሱ አልነበረንም ማለት ነው ከዛ አንድ ቀን መርከበኝነት እሱ የኔ ሲኒየር ነው አላልኩም ላይክ ከኔ ብዙ አመት ቆይቷል እሱ ትምህርት ረጅም ጊዜ የሚያስቆየው ስለነበረ ከዛ ግራጁዌት አድርጎ መርከበኝነት አፕላይ ለማድረግ እኛ ቢሮ ይመጣልና ኤችአር 4ኛ ፎቅ ነው ብቻ አይታወቅም እኛ ቢሮ ስተት ብሎ ገባ
ከዛ ኤችአር እዚህ ነው ሲል እንዴ ነው ተባባልን። ከዛ ኤችአር ውስጥ ያሳየው ተመዘገበ ምናምን በዛ ስልክ ተቀያየረን። ከዛ በኋላ እያለ እሱ መምጣት ጀመረ። ሻይ ቡና እንላለን እያለን ወደ ሪሌሽንሺፕ እና ወደ ፍቅር ገባን። ከዛ በኋላ ወደ ትዳር። እንደ ቤተሰብ ስታድጊ ይሄ ለትዳር የተሰጠሽ ቦታ አለ? እንዴት አይነት ኢሜጅ ነበር ለትዳር የነበረሽ? ከዚያ በኋላ እስከገባሽበት በኋላ ምን አይነት ጥሩም መጥፎም ነገር አየሽበት? ትዳር በጣም የምመኘው ነገር ነበር እውነት ለመናገር ከልጅነት ጀምሮ። ምክንያቱም ቤተሰቦቼ እንዳልኩ ሲተጋገዙ ሲደጋገፉ የሆነ ምሳሌ የሆነ የትዳር ለትዳር ያለኝ አመለካከት በጣም መልካም ነበረ። በጣም የምወደው ነገር ነበረ ትዳር። ግን እዚህ ጋር መናገር የምፈልገው ነገር ሁልጊዜም አንዳንድ ነገሮች ባህላዊ የሚመስሉ የቀሩ የሚመስሉ ነገሮች ግን ሁልጊዜም መዘለል የሌለባቸው ፋሽን የማያልፍባቸው ነገሮች አሉ። አንድ ሰው ቤተክርስቲያን ባርከው ቤተክርስቲያን እውቅና ሰጥተው የመጣ ትዳርና ሌላ ትዳር ለኔ እኩል አይደለም። በአሁን መረዳት እንዴት ልትይው ቻልሽ? ሁሉም ነገር ስርዓቱን ጠብቆ ሲሄድ ትዳር ሁልጊዜም ጥሩ ነው፣ የተሻለ ነው። ቤተክርስቲያን ባርከው ቤተክርስቲያን እውቅና ሰጥተው ቤተክርስቲያን አስተምራ ትዳር ምንድን ነው የሚለውን ነገር ተምራ በቃ እድሉ ያለው ሰው እንደዛ ቢያደርግ የተሻለ ነው። አሁን አንዳንዴ መሰልጠን እየመሰለ አለ አይደል የተሆናቸው ነገሮች አሉ አይደለ? በቃ ምን ችግር አለ ቤተሰብ ጋር የሆነ ነገር ትልካለ። እስቲል የቤተሰብ ነገር ችላ የሚባል ነገር አይደለም። ቤተሰብም አንተን እንትን ማድረግ ለአንተ እውቅና መስጠት አለበት፣ መመረቅ አለበት አይደለ? ያሳደገችን ቤተክርስቲያን ደግሞ ይገባታል አንተን ብለስ ማድረግ አለባት። በየትኛው ነበር አንቺ ያለፍሽው ቤተክርስቲያን? እኔ ቤተሰቦቼን አሳወቅኩኝ። ከዛ በኋላ ትዳር ነው የገባሁት። ቀጥታ ወደ ትዳር ገባሽ። ለአንቺ ሮንግ የሆነ መንገድ ነበር? ለእኔ ሮንግ ነው። አንድ ሰው ቤተክርስቲያን ውስጥ ካለ ድረስ ቤተክርስቲያን እውቅና ሰጥተው ቤተክርስቲያን ባርካው በዛ መንገድ ነው ማለት። ቀላል ብለሲንግ አይደለም። አንዳንዴ ሙሽሮች ወጥተው እዛ እንዲህ ተንበርክከው ያ ሁሉ ህዝብ ሲጸልይላቸው ቀላል ነገር አይደለም። ቤተክርስቲያን እዛ ጋር መሪ እጃቸውን ሲጭንባቸው ቀላል ነገር አይደለም። የሆነ መንፈስ ቅዱስ ነው ኮኔክት የሚያደርጋችሁ። የምሬን ነው የምነግርህ። አዲስ ለሚጋቡ ሰዎች የምለው ይሄንን መንገድ አትሳቱት። በቃ በትክክለኛው መንገድ ነው ቤተሰብ የሚመርቃችሁ፣ ቤተክርስቲያንም ትመርቃችሁ። መብት አላት እኮ ቤተክርስቲያን ማለት ማንዲት አላህ በእኛ ላይ አሳድጋናለች። ከልጅነታችን ጀምሮ የእግዚአብሔርን ቃል እያስተማረች እየመገበች ምን እያለች አስተምራናለች። ልክ እንደ ቤተሰቦቻችን በስጋ አይደለ እንትን ያደረጉ ቤተክርስቲያናችን ነው በመንፈስ አገልግላናለች ከልጅነታችን ጀምሮ። ስለዚህ የእሷን ብለሲንግም አግኝተን ነው ማለፍ ያለብን። እና አሁን ሳይ ትንሽ ችላ እየተባለ ያለ ነገር ግን ችላ ካሉት ውስጥ አንዷ ነኝ ያልሽ። ኦፍ ኮርስ ግዴታ ሰው በዛ ማለፍ አለበት። ሌላ ነገር ደግሞ ጎዳሽ እዛ ጋር የጎዳኝ ሚንስ ያው አንቺ ሊገባሽ የሚችለው ትዳር ውስጥ ከገባሽ በኋላ ነው። ይሄንን ነገር ወይ ስላልተማርኩት ቤተክርስቲያን ብለስ ስላላረገችን በዛ እንትን ውስጥ ሳሚት አድርገን ስላላለፍን ብለሽ የምታስቢው ነገር ምን ኤክስፒሪየንስ አደረግሽ ትዳር ውስጥ ገብተሽ? አንደኛ ትምህርት ተምረ ነው እዛ ጋር እንትን የምታደርገው አይደል? እኔ ወደ ትዳር ውስጥ ስገባ ምንም አይነት ትምህርትም ማለት ያው ቤተሰቦቼ አሉ በርግጥ፣ ግን ሪል አለ አይደል? ከማየት ባለፈ ዲቴል ነገር አለው ትዳር። ያንን ነገር አላውቅም። እንደውም እኔ ቅርብ ጊዜ እህቴ አግብታለችና እሷ እነሱ የተማሩትን ነገር ስነግረኝ ዋው ያኔ ባውቀው ኖሮ ምናምን የምላቸው ነገሮች ትምህርቶች አሉ። አንደኛ ብለሲንኩ በቃ ምንም ድርድር የለው። ቤተክርስቲያን ልትባርክ ይገባል። ያሳደገች ቤተክርስቲያን ባርካ ነው ወደ ትዳር መግባት ያለብን። ልክ ቤተሰቦች እንዴት ነው ሽምግልና ሳንልክ ቤተሰቦቻችንን ሳናስገባ ትዳር ውስጥ አንገባማ? ለምን? ቤተክርስቲያናችን እኮ እኩል እንደውም ከስጋ ወላጆቻችን የበለጠ መብትኛ ላይ አላት። ገብቷል? ሰሚት ማድረግ አለብን። እኔ እንደዛ ነው ማለት። ብዙ አንያ ትምህርትም ስላለው ይጠቅመናል ብዬ ነው ማስበው። ሌላ ነገር ደግሞ ትዳር ላይ ብትረጋጉ ላለው እኔ የምር ብትረጋጉ ምልህ አንዳንዴ ሴቶች በቃ እድሜያችን የሚያልፍ ምናምን ይመስለናል አይደለም። እንደውም ትንሽ በቆየን ቁጥር ማቹር እያደረግን አይደለም የሚበጀንን ነገር እያወቅን እንሄዳለን። ላይክ በቃ አሁን እኔ
በ25 ዓመቴ ነው ያገባሁት። በ25 26 ዓመቴ ግን በጣም በቃ ጊዜ እንደሄደ አይነት ፊሊንግ ይሰማኝ ነበር። ወይኔ ቆየሁኝ እኮ ምናምን ብዬ አስብ ነበር። 25 ዓመቴ ላይ ማለት ላንቺ ስንት ዓመት ነው ታዲያ ሴት ልጅ ማግባት ያለባት? ኖርማሊ ያው ማቹሪቲን እድሜ ላይ ወስኖ ይችላል። ግን ሴት ልጅ ግን ሞር በቆየሽ ቁጥር ሞር ህይወትን እያወቀች ትመጣለች። ማቹሪቲ ካረገች በኋላ እስከ 30 ዓመት ኖርማል ነው። አሁን እኛ ኮሚኒቲ ላይ አሁን 30 ዓመት ሴት ልጅ በጣም እንትናለች ይባላል። እንደውም 30 ዓመት ላይ ሴት ልጅ ማቹሪቲ ታደርጋለች ባይዘው። አሁን እሷ ማቹሪቲ ባረገችበት ልክ ደግሞ የትኛውን አይነት ወንድ ነው የምታገኘው? ምንም የሴት ልጅ ማቹሪቲ ከእድሜዋ ታችናም በጣም ማቹሪቲ ታደርጋለች ሴት ልጅ። ወንድ ደግሞ በእሷ እድሜ እንኳን እኩል ቢሆን ማቹሪቲ ላያደርግ ይችላል። ምን አይነት ወንድ ማለት ምንድን መሰለ ፖይንቱ? እድሜ ደረሰ ብላ ገና ለገና እድሜ ሄደ ብላ ማይሆን ነገር ውስጥ መግባት የለባትም። ገብቶሃል? የሚመጥናትን ሴንስ በቃ ያስቀመጠችው አለ፣ ቢሄቪየር አለ፣ ብዙ ነገር አለ፣ መስፈርቶች አሉ። እንደ አንድ ክርስቲያን ሴት ደግሞ የምናስቀምጣቸው ስናድግም በውስጣችን እያሰብናቸው የምናደርጋቸው ነገሮች አሉ። ገና ለገና 25 አለፈኝ 26 27 ኧረ ጉድ 30 ነው ልገባ ነው ብላ ዝም ብላ ያገኘችውን ሰው ማግባት የለባትም። በኋላ ዋጋ ያስከፍላል። አንዳንዴ ማህበረሰባችንም ስናድግም ነው እየሰማን ያደግነው ነገር አለ። እኔ አሁን በፊት የሚመስለኝ 30 ዓመት በጣም ትልቅ ሰው ይመስለኝ። 30 ዓመት ረብስማ 30 ዓመት ግዴታ 30 ዓመት እስኪሆን ተጠብቅ ማለት አይደለም። ከዛም በፊት እግዚአብሔር መልካም የሆነ ነገር ከሰጣት ተስተካከለ ነገር ከሰጣት ኦኬ። ግን እድሜ የደረሰ ብላ ግን ማይሆን ነገር ላይ መውደቅ የለባትም። ስቲል 30 ዓመት ያንገናት። እንደውም በጣም ማቹር ታደርጋለች። የሚሆናትን ሰው ታውቃለች። ህይወትን እንዴት እንደምትመራ ታውቃለች። የምሬን ነው ነገር አሁን ላይ ወይም ደግሞ 30 ዓመት ላይ ሆኜ የነበረኝ አይነት ማይንድ ሴት ቢኖረኝ ህይወቴንም ትዳሬንም እንዴት አድርጌ እንደምመራ የተሻለ እውቀት ነበረኝ በ30 ዓመቴ ነው። እንዳልከው በእድሜ የሚገደብ ነገር አይደለም። ግን እውቀቱ አለን ወይ? አንዳንዴ በድፍን በቃ አይደለ ፍቅር በእርግጥ እውነት ነው እውር ነው ይባላል ይባላል። ግን አሁን ያለው ፍቅር በደንብ አሉ አይኑን ታክሟል አሉ። ያያል ይሰማል። አይ ቲንክ እሱ የታከመው ፍቅር ይሻላል የእውነት ማለት ግራና ቀኝን በደንብ ታያለ። ምክንያቱም ትዳር ምን መሰለ ዝም ብለህ ገብተህ የምትወጣበት ነገር አይደለም። ለዘላለም አብረን ለምንድነው ፕሮሚስ የምትገባበት ነገር ነው። ሰው ያፍቱ በቃ መጠንቀቅ አለብህ። የምትወስደውን የምትመርጠውን ሰው መጠንቀቅ አለብህ። አንተ ስለወደድከው ብቻ አይደለም። እውነት ለምትወልዷቸው ልጆች አባት መሆን ይችላል ወይ? ህይወቱን መምራት ይችላል ወይ? ሁለተኛ ነገር ደግሞ እንዴት ነው ኢቭን ፋይናንሻሊ መታየት አለበት። ያ እውነት ነው ነገር ፋይናንሻሊ ልጆች ብንወልድ ልጆችን ቴክ ኬር ያደርጋሉ ወይ? እኔ በጣም ከሙስሊም ማህበረሰብ በጣም ወደው ነገር ምን እንደሆነ ታውቃለህ? ወንዱ ሚስት ሲያገባ እርግጠኛ ነው እንደሚያስተዳድራት። ምናልባት ሰው ሰፖርት ልታደርገው ትችላለች። ግን አሁን እኛ አካባቢ በተለይ ደግሞ ይሄ ፕሮቴስታንቱ አካባቢ ኮሚኒቲ ያለው ኮሚኒቲ ምንድነው በቃ አይታይም ይሄ ነገር። ግን በደንብ መታየት አለበት። ምክንያቱም ረጅም ህይወት ነው የምትኖረው። ገባ? እንደዛ እንደታወርኩ አትቀጥልም። ማየት ትጀምራለህ ምናምን። ከዛ ከሪያሊቲው ጋር ነው የምትፋጠጠው። አንተ እውር ሆነ ፍቅር እውር ነው ብለህ እውር ሆነ የገባህበት ነገር ልጆችን ነገ ይጎዳል፣ ህይወትህን ይጎዳል። ገብቶሃል? አንተ ስለወደድከው ብቻ አይደለም። እውነት ነው ፍቅር መሰረታዊ ነገር ነው። ግን ባህሪ ኃላፊነት የሚወስድ ሰው ነው ወይ? ፋይናንሻሊ ብቁ ነው ወይ? አትሊስት አሁን ብቁ ባይሆን ሰፖርት ባደርገው የሆነ አንድ ቀኝ እጄን ብሰጠው ነገ መለወጥ የሚችል ሰው ነው ወይ? ህልም አለው ወይ? የምናገባው ሰው ህልም ያለው መሆን አለበት። አሁን ምንም ላይኖረው ይችላል። እስቲል ግን መሰረታዊ ነገር ሊኖረው ይገባል። ግን ህልም አለው ወይ? ነገ አብረን መለወጥ እንችላለን ወይ? ነገ አብረን ልጆቻችንን ማሳደግ እንችላለን ወይ የሚለው ነገር መታየት አለበት። ምናልባት እኔ ይሄንን ማቹሪቲ በ29 በ30 ዓመቴ ስላወቅኩ ሊሆን ይችላል ሰዎች ትንሽ ቢረጋጉ። አሁን ብዙ ጊዜ የሚገርም በጣም ሌቶ ነው አገቡ የተባሉ ሰዎች በኋላ እኔ አላውቅም ሲያገቡ በጣም ምርጫቸውን ያውቃሉ። ከዛ ደግሞ አሉ ኢቭን እኔ እንኳን ስራ ይዤ ትልቅ ሆኜ ነው ያገባሁት። አሉ ሃይ ስኩል ሆኖ ያገቡ ጓደኞች ያሉ ባይዘዌ ገብቶሃል? እነሱ አይኖ እንዴት አድርገው ስትራግል እያደረጉ እንዳሉ።
ገብቷል። የዛን ሰዓት ፍቅር ብለህ ነው እንጂ የምትገባው እንዴት ነው ህይወትን የምንመራው እንዴት ነው የሚለውን ነገር አያውቁትም። ኮንሽስ አይደለም። በቃ አንድ ሰው ትክክለኛ ብስለቱን በ20 ዓመት ካመጣው በ20 ዓመቱ ያግባ። ግን አሁን ባለው ጀነሬሽን አይመስለኝም። በተለይ ደግሞ ይሄ ከልጅነቱ ጀምሮ ስትራግል እያየ ያልመጣ ሰው ካልሆነ አያውቀው። እኔ ደግሞ እናቴ ማለት ነው ሁሌ የምትለኝ በቃ ፍቅር ብቻ። እሷም እንደዛ ነው የመጣችው። ፍቅር ካለ በቃ አብራችሁ ታድጋላችሁ፣ አብራችሁ ትለወጣላችሁ። ሺዝ ራይት። ግን አሁን ባለው ሁኔታ አሁን ያለው በቃ ነባራዊ ሁኔታ እነሱ እንደነበሩበት ጊዜ አይደለም። የምትኖርበትን ነገር መሰረታዊ ነገሮችን ቢያንስ እንደ መነሻ የሚሆን ነገር ይዘህ ነው ትዳር ውስጥ መግባት ያለ። ባለበለዚያ መረጋጋት ነው። ምንም ችግር የት ይሄድባል። እውነተኛ ፍቅር ካለ ብዙም ዓመት ይጠብቃል፣ ትጠባበቃለህ ምናምን። ሌላኛው ስትራግል ላንቺ ምን ነበር ትዳር ውስጥ? ትዳር ውስጥ እንግዲህ ልጅ እንዳልኩ ነው። ልጅ ከመጣ በኋላ በተለይ ደግሞ ስፔሻል ኒድ ልጅ ባይዘ ልጅ ወልዶ ያላየ ሰው ልጅ ስለ ልጅ ማሳደግ አትጠይቀውም አይደለ? አያውቀውም። ከዛ ደግሞ ልክ ስፔሻል ኒድ ልጅ ሲሆን ታሪኩ ሌላ ነው። በቃ ቶታሊ ያ በጣም ስትራግል አድርጎናል እኛ ትዳር ውስጥ በጣም ግራ ነው በቃ የሚገባው። በተለይ የመጀመሪያው 4 ዓመታት ልጄ ነው ልጄ የመጀመሪያ ልጄ ነው። የመጀመሪያው 4 ዓመታት ለኛ በጣም ፈታኞች ነበሩ። ማለት እማ ማለት ባለበት ሰዓት እማ አይልም፣ አባ ማለት ባለበት ሰዓት አባ አላለንም። ትዳር ውስጥ ሆነሽ ነው ይሄ ሁሉ? ያ ትዳር ውስጥ ሆኜ እና ግራ ይገባል። በተለይ ደግሞ ወንዶች እንደዚህ አይነት ነገር መቋቋም አይችሉም። ብዙ ጊዜ ጭንቀቱን መቋቋም አይችሉም። ትንሽ ሴቶች እንሻላለን። አይ ዶንት ኖ። የመጀመሪያ ልጅሽ ነው በኦቲዝም እንደሆነ ያወቅሽው? አዎ የመጀመሪያ ልጅ ልክ 4 ዓመቱ ላይ ነው ኦቲዝም ዳያግኖስ የተደረገው። እስቲ ስለሱ ነገር እንጫወት አንድ ላይ። ይሄ ትዳር ውስጥ ከገባሽ በኋላ ላንቺ ስትራግል የነበረው አንዱ ይሄ የማቹሪቲ ጉዳይ ነው። ሁለተኛው ደግሞ ቅድም እንዳልሽኝ ምናልባት ልጅሽ ባለበት የኦቲዝም ሁኔታ አይ ቲንክ ቻሌንጅ ያደረግሽበት መንገድ ነበር። እሱን እንዴት አወቅሽ? እስቲ አጫውችኝ። እንግዲህ እኔ ልጄ በኦቲዝም ጥላ ስር መሆኑን ያወቅኩት ልክ የዛሬ 4 ዓመት ነው። አሁን ልጄ 8 ዓመቱ ነው። በ4 ዓመቱ ላይ ነው ያወቅኩት። እና የመጀመሪያ ኦቲዝም የሚለውን ቃል ከልጄ ጋር የሰማሁበትን ቀን ማለት ነው እንደ ትላንት ነው ማስታውሰው። አንድ ቀን ምን ይሆናል መሰለ፣ ጠዋት ተነስቼ ለልጆቼ ቁርስ እየሰራው፣ እሱም ብዙ ጊዜ ልጄ አብሮኝ የመነሳት ልምድ አለው። 1 ዓመት 2 ዓመት 3 ዓመት 4ኛ ዓመት ድረስ እንዴት ነው ይሄ ያላወቅሽበት መንገድ ምንድን ነው? ሁሉም ነገር ስሙዝ ነበረ፣ ጥሩ ነበር፣ ደስ የሚል ጊዜ ነበረ። በጣም ደስተኞች ነበረን እግዚአብሔር በልጅ ስለባረከን። ያው በሴስ ነው የወለድኩት፣ ግን ሁሉም ነገር ኖርማል ነበረ። ጤናማ ሁሉም ነገር ነበረ። ከዛ 1 ዓመት እያለን 2ኛ ዓመት ላይ ከዛ በፊት ግን ምን ሆነ፣ ልጄ ዳዴ አይልም ነበረ። ማለት አንድ ልጅ በ6 ወሩ እስከ 1 ዓመት ባለው ዳዴ ይላል አይደል? የኔ ልጅ ዳዴ አይልም ነበር። እስከ ስንት ዓመት? እስከ 1 ዓመት ከ2 ወሩ ዳዴ አይልም። ቁጭ ካረከው ቁጭ ነው፣ ወይ ከቆመ ይቆማል። ቁጭ ለማለት አንተ መተህ ወይ ደግሞ ቀስ ብሎ ነበር እንትን ዳዴ አይልም ነበር። እና በዛ ሰዓት ግራ ገባኝ። ሰራተኛም ስለነበረ ይዞት የሚውለው፣ እኔም ልክ በ6 ወሩ ጥየው ስራ ግዴታ መቀጠል ስላለብኝ ስራ ቦታ ገባሁኝ። ሳይው እስከ 1 ዓመት ከ2 ወሩ ልጄ ዳዴ አይልም። ከዛ በጣም ግራ ገባኝ። ምንድነው? ሰራተኛም ተቀያይሯል። አላቅም ምን ሀፕን እንዳደረገ በዚህ መሀል። ምክንያቱም 6 ወር ላይ ልጄን ጥየው ሲሄድ ሁሉም ነገር በኖርማል ነው ሄደው። ምንም ለምሳሌ አሁን እንዳልጠረጥር ያደረገኝ ነገር ምንድነው? ለምሳሌ ኦቲዝም ልጆች early sign ምንድነው? አይ ኮንታክት ነው። ኦቲዝም ልጆች አይንህን እያዩ ማውራት አይችሉም። ወይ ይሸሻሉ፣ ወይ ለምሳሌ ገና ልጅ ሆነው ራሱ ልጆች እንዴት ነው ጡት ሲጠቡ አይን እያዩ አይደል ጡት የሚጠቡት፣ ያንን አያረጉም ብዙ ጊዜ የኛ ልጆች። እና እሱ ግን እንደዛ አልነበረም። ምንም ያየሁበት ነገር አልነበረም። እሱ ልጠረጥር የምችልበት ነገር ምንም ነገር አልነበረም። እስከ 1 ዓመት እውቀቱም አልነበረኝም። የተለየም ለየት ያለ እንድጠራጥር የሚያደርግ ነገር አልነበረም። ነገር ግን እየቆየ ሲሄድ እስከ 1 ዓመቱ ዳዴ አይልም። ከዛ እንደገና 1 ዓመት ከ2 ወር ሲሆን ከቤተሰቦቼ ጋር ተማከርኩና እናቴ በቃ ይዘሽው ነው ያለችኝ ክፍለ ሀገር። ከዛ በ1 ዓመት ከ2 ወሩ ይዤው ሄድኩኝ እናቴ ጋር።
እናቴ በጣም ስትራግል አደረገች። እሱ በቃ እንደ አዲስ እንደ አራስ ልጅ ፀሐይ እያሞቀች ምን እያለች ምናምን ፋይናሊ እግዚአብሔር ረዳኝና ኦልሞስት በአመት ከ5 ወር ከ6 ወር አካባቢ መራመድ ጀመረ። ኦኬ ከዛ ግን እስከዚህ ጊዜ ድረስ ቃላት አልነበረውም ልጅ እማ አባ ምናምን እንዳልኩ እስከ 6 ወር የሆኑ በብሊንጎች ምናምን ነበሩ። ግን ከዛ በኋላ ምንም ቃል አይናገርም። ከዛ ደግሞ እኛ ሀገር ምን አይነት ነገር አለ ወንድ ልጅ ቶሎ አያወራም ይባላል። አረ ውስጤ የሆነ ነገር መጠራጠር ጀመረ። ከዛ በኋላ ምንድነው ምናምን ያልኩኝ ከዛ አፋፍህን ነው የምትባለው እንዴ ወንድ ልጅ አይደል እንዴ ወንድ ልጅ ቀስ ብሎ ነው አንዳንድ ልጅ በ4 አመት ነው በ5 አመት ነው የሚያወራው ይባላል። ያ ነገር አዘናጋኝ። ግን ውስጤ የሆነ ነገር ነበር ሁሉ ጊዜ የሆነ ውስጤ የሚጠረጥረው ነገር ነበር። እስቲ ልውቀቱን ባይኖርኝ የተወሰነ ስሙን ኦቲዝም የሚለውን ነገር አውቀዋለሁ። ከዛ እዚህ ጋር ግን ለወላጆች ማስተላለፍ የምፈልገው ነገር ወላጆች 6ኛ የስሜት ሕዋሳችሁን ችላ አትበሉ። የሆነ እናት ስትሆን አባት ስትሆን ውስጥ በተለይ እናት የሆነ ስለ ልጇ የሆነ ነገር ከጠረጠረች ግዴታ እንትን ማድረግ አለባት። እኔ ይዛኔ ይቆጨኛል ማለት ለምንድን ነው ይዛኔ ውስጥ እየተጠራጠረ ለምንድን ነው ያላሳየሁት? ለምንድን ነው 2 አመት 3 አመት ድረስ የጠበቅኩት? ገብቶሃል? ምክንያቱም ኦቲዝም ላይ ኤርሊ ኢንተርቬንሽን በጣም ወሳኝ ነገር ነው። በጊዜ የተደረሰላቸው ልጆች በጊዜ ቴራፒ ያገኙ ልጆች ዘግይቶ ካገኙ ልጆች ጋር እኩል አይደሉም። እና እስከ 3 አመት እንዳልኩ 1 አመት ከ5 ከ6 ወር ላይ ተራመደ። ተመልሼ ይዤው መጣሁ። ከእናቴ ጋር ይዤው መጣሁኝ። አሁንም ቃላት የለም፣ ምንም ቃል የለም። ከዛ አንዳንድ ሰዎች ምንድነው ግን ይሄ ልጅ የማያወራው ምናምን ነገር ይላሉ። ከዛ ደግሞ ተጨማሪ ምን ነገር ነበረ ሃይፐር ይሆንብኝ ነበረ። አንዳንድ ቀን በጣም ሃይፐር ነው። በጣም በቃ ይነጫነጫል። ምንም ነገር ሊያረጋጋው አይችልም። እየገባኝ መጣ የሆነ ነገር እንዳለ ውስጥ እየገባኝ መጣ። ከዛ ማንበብ ጀመርኩኝ ላይ ጉግል ላይ ይዛኔ እንዳሁኑ አይደለም። ሁሉም ሰው እየወጣ ኤክስፒሪየንሱ የሚናገርበት ጊዜ አልነበረም። ጀስት በቃ ጉግል ላይ የተወሰኑ ነገሮች አነባለሁ። ከዛ ደግሞ ነጮቹ ኤክስፒሪየንሳቸውን ሼር ሲያደርጉ የነሱን አያለው ምናምን። ከዛ እየተጠራጠርኩ ይመጣኝ። ከዛ አይገርምም እስከ 4 አመት ምንም አላረኩኝ። ልጄ እስከ 4 አመቱ አይለኝም። በምልክት ነው ወስዶ የሚያሳይ የሆነ ነገር። ከዛ እንግዲህ ደረሰች ያቺ ቀን። ላይክ አንዳንድ ነገሮች ከውጭ ስትሰማቸው ላይክ አሁን አንተ ኦቲዝም ብዙ ሰው ያውቃል አይደለ? በደንብ የምታውቀው የምትረዳው ግን ሲደርስብህ ነው። አንተ ቤት እስካልመጣ ድረስ የማታውቃቸው ብዙ ነገሮች አሉ። ለእኔም ኦቲዝም ሩቅ ነገር ነበረ። አስቤው አላውቅም ነበረ። እኔ ቤት ይመጣል ብዬ በዚህ መንገድ ያስተማሪ ነገር ምን እንደሆነ ታውቃለህ? እኔ ቤት አይመጣም አይባልም፣ እኔ ላይ አይደርስም አይባልም፣ እኔ ያላረገውም አይባልም። ለእኔ ኦቲዝም ሩቅ ነገር ነበረ። ከዛ ቤት መጣ ማለት ነው። የመጀመሪያ ያወቅኩበትን ቀን እንደነገርኩ እንደ ትላንት ነው ማስታወሰው። ከዛ አንድ ቀን ጠዋት አብሮኝ ተነስቷል። ከዛ ድንገት ሳየው ሆዱ በጣም ትልቅ ሆኗል። ሆዱ በጣም በቃ እንደ እርኩስ ይታከሏል። ልጅ ድንገት ነው በቃ አላቅም። ጠዋት ሲነሳ እንደዛ ሆኗል። ሌሊት ላይ አላየሁትም። ማታ ሲተኛ ኖርማል ነበር። ከዛ በጣም ተደነጋገጥና ወሰድና ሆስፒታል። እኔ መሰለኝ ወይ ሳንቲ ወይ የሆነ ብረት ነገር ምናምን ወጣዋል ያሰብኩት። ከዛ በኋላ ሄደን ተሯሩጠን ሆስፒታል ወሰድነው። ታየ አልትራሳውንድ ምንም ነገር የለም። ከዛ ዶክተሩ ናይስቲ ቁጭ ምናምን አለኝና ሲያየው ስፒችም የለውም፣ የተወሰነም ሃይፐር ነው። ከዛ ደግሞ እዚህ ጋር ምንም ነገር ውጦ አልነበረም ልጄ። የአንጀት ኢሹ ወይም የገት ኢሹ አለበት። ኦቲዝም ልጆች በብዛት የሚታወቁት የገት ኢሹ አለባቸው፣ የአንጀት ኢሹ አለባቸው። ከዛ ለመጀመሪያ ጊዜ ኦቲዝምን በራሴ ልጅ ላይ ሰማሁት። እሱ ዲያግኖስ አላረገውም፣ ግን ከሁኔታው እንደማየው አለኝ ቼክ አስደርጊው፣ ዲያግኖስ አስደርጊው አለኝ። ከዛ ደነገጥኩ። ምንድን ነው ዶክተር ምናምን መሰለው ኦቲዝም ሊሆን ይችላል አለኝ። ኦኬ፣ እስቲ እዚህ ጋር ማጫወት ካለብሽ በዚያው የኦቲዝም እና የዳውን ሲንድሮም ምንድነው ልዩነታቸው? ኦቲዝም ልጆች ላይ
የፊት ለውጥ ምንም የፊት ለውጥ የለባቸው አታውቃቸውም። ጠጋ ብለህ እስከምታወራቸው ወይም ጠጋ ብለህ አሁን የኔ ልጅ መቶ ብታወራው አታውቀውም። እንዳየው በጣም ቆንጆ ልጅ ነው። ዳውን ሲንድሮም ነው ፊት ላይ የሚያስታውቀው። የኛ ልጆች ብዙ ጊዜም የሚፈጀው ቶሎም እንዳይረዱ የሚያረጋው ነገር አንዱ ምንድነው እስኪታወቅ አንደኛ ጊዜ ይፈጃል፣ ሁለተኛ ፊት ላይ እንደዚህ ብለህ የምታየው ፊዚካሊ የምታየው ነገር የለም። ምክንያቱም ኦቲዝም የባህሪ ነገር ነው። በቃ የአይምሮና የነርቭ ሁኔታ ነው ኦቲዝም። የአይምሮ እድገትና የነርቭ ሁኔታ ነው፣ እንደሚታይ ነገር አይደለም። እሺ ከዚያ በኋላ ለማሳየት ሞከርሽ? አዎ። እና ለመጀመሪያ ጊዜ እንግዲህ ኦቲዝም የሚለውን ቃል ከልጄ ጋር በተገናኘ ሰማሁት። ኢትዮስ በጣም በቃ አስደንጋጭ ጊዜ ነበር፣ አልረሳውም። ከዛ ክፍል ወጥቼ ቤቴ እስክደርስ እንዴት ታክሲ እንደያዝኩኝ እንዴት እንደሆንኩኝ አላውቅም። ከዛ በኋላ ውስጤ ከዋየ እያሰብኩት እኮ ነው የኖርኩት። ግን አውጥቶት ሲነግረኝ ሌላ ሁለተኛ ሰው ይሄን ነገር ያውም ከሐኪም ከዶክተር ይሄን ነገር ሲሰማ ሶስ በጣም በቃ እውነት ነው ወደሚለው ነገር ተቃረብኩኝ ማለት ነው። በጣም በቃ ጨለም ምን ያለብኝ ጨለም። ያቺ ኦቲዝም የምትለው ቃል ከዶክተሩ አፍ ከወጣች ጊዜ ጀምሮ የሆነ ጨለማ ፊት ለፊቴ ላይ ተጋረደ። በጣም ከባድ ጊዜ ነበረ ማለት አንዳንድ ነገሮች ከሩቅ ስትሰማቸውን አንተ ላይ ሲሆኑ በጣም ይለያያሉ። እና አላቅም እንዴት ቤት እንደደረስኩኝ ልጄን ይዤ ሄድኩኝ። ከዛ አልረሳውም በቃ እንዴት ተንበርክኬ እንዴት ከእግዚአብሔር ጋር ሙግት ውስጥ እንደገባሁ ይሳቀን እንዴት እግዚአብሔርን እንዴት እግዚአብሔር እንትን እንዳልኩት እግዚአብሔር ወይ ምን አድርጌ ነው አልኩት። ምን በድዬ ነው ጌታ ሆይ። ናይት ወዝ በጣም በቃ አስቸጋሪ ጊዜ ነበረ በጣም ማለት ነው። ሶ አንዲ መጥቷል። ስለዚህ ያለኝ አማራጭ ምንድነው? እውነታውን ማወቅ ነበረብኝ፣ ዲያግኖስ ማስደረግ ነበረብኝ። ዶክተሩ ብሎኝ ራሱ እኔ ዲያግኖስ እስከማስደረግ አታምነኝም ወራቶች ፈጀሁኝ። አልተቀበልኩም። ዝም ብሎ ነው ልጄ ስፒች ዲሌይ ነው፣ ቀስ ብሎ ያወራል ምናምን በቃ ከራሴ ጋር ሙግት ከእግዚአብሔር ጋር ሙግት ውስጥ ገባሁኝ። ታውቃለህ እስከዛሬ እኔ እስከዛሽ ሞመንት ድረስ እኔ እግዚአብሔር እንደዛ አናግሬው አላውቅም። ምክንያቱም እኔ ሁሉ ነገር አልጋ ባልጋ ሆኖልኝ የመጣው ልጅ ነኝ። የምሬን ነው። የዚህ ያህል ቻሌንጅ አላውቅም በህይወቴ። የኔ ቻሌንጅ ብሎ የጀመረው የዛን ቀን ነው። ጨለማ ድቅድቅ ያለ ጨለማ እኔ በቃ የዋጠኝ። ምክንያቱም አላውቅም እንዴት እንደማግዘው አላውቅም። ዙሪያዬ ላይ በዚህ ኦቲዝም የሆነ ልጅ የለም። በጓደኞቼ አላውቅም፣ በሰፈር ውስጥ አላውቅም፣ በቤተሰብ ውስጥ አላውቅም፣ ምንም ነገር አላውቅም። እንዴት እንደምረዳው አላውቅም። የኦቲዝም ወላጅ የመሆን ከባዱ ጊዜ ያቺ ሞመንት ናት። እስክትቀበለው ያለችው ሞመንት፣ መንገዱን እስክታውቀው ያለው ሞመንት። በዚህ ሰዓት እኔ አሉ ወላጆች፣ ዛሬ የሰሙ ወላጆች፣ የዛሬ ሳምንት ዲያግኖስ አድርገው ያወቁ፣ የዛሬ ወር ያወቁ፣ በቅርብ ጊዜ ያወቁ ወላጆች አሉ። አውቃለሁ። ጭልም ነው የሚልባቸው። እንዴት እንደሚሄዱ አያውቁ። ገብተዋል። እንዴት እንደምንረዳቸው አናውቅም። ኢትዮጵያ ውስጥ ደግሞ ታውቃለህ፣ ኢትዮጵያ ውስጥ የኦቲዝም ልጅ ወላጅ መሆን ማለት ትልቁ ቅጣት ነው። እንደ ቅጣት የሚታሰብበት በቃ በጣም ከባድ ነው። ገብተዋል። በቃ የሚነግር ሰው የለም፣ ተቋም የለም። ሄደ በቃ እንዴት ልበል የምትማርበት ተቋም የለም። በጉጉት ሲጠበቅ የነበረው የዲያስፖራ ሳይት ፕሮጀክታችን በመሃል መገናኛ ከቴምር ፕሮፐርቲ ልዩ የሆነ የ35% ቅናሽ ይዘንላችሁ መጥተናል። ከስቱዲዮ እስከ ባለ 3 መኝታ ቤት 32 ካሬ በ2.4 ጠቅላላ ክፍያ ከቴምር ፕሮፐርቲ፣ እንዲሁም 40/60 አከፋፈል 40% ከፍሎ 60%ቱን ቤቱን ሲረከቡ የሚከፍሉበት የክፍያ አማራጮችን አለን። በኮሊደር ልማት ባሸበረቀችው ለንግድም ሆነ ለኢንቨስትመንት ምቹ በሆነችው በፒያሳና በሳር ቤት ከ900 ሺህ ብር ቅድመ ክፍያ ጀምሮ በተለያዩ ካሬ አማራጮች የንግድ ሱቆችን ይዘንላችሁ መጥተናል። ስለ ታማኝነታችን ከዚህ በፊት ያስረከብናቸው የ9 ሳይት ደንበኞቻችን ምስክሮቻችን ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።
ገባ አንተ ተምረ ልጅህን የምታስተምርበት ልጅህን የምታሰለጥንበት ተቋም የለም። በጣም ከባድ ነው። ኢትዮጵያ ውስጥ የኦቲዝም ልጅ ወላጅ መሆን በጣም ከባድ ነው። በጣም ከባድ ነው። ማንም ሰው አፎርድ ማድረግ አይችልም። ሄዶ ልጁን ቴራፒ ሴንተር ማስገባት አይችልም። በጣም ውድ ናቸው ቴራፒ ሴንተሮች በጣም ከሚባለው በላይ። አንድ ከኢንተርናሽናል ስኩሎች እኩል ነው የሚያስከፍሉት። እነሱም ጥቂት ናቸው፣ በጣት የሚቆጠሩ ናቸው። የተወሰኑ ፋውንዴሽኖች ምናምን አሉ። እነሱም የመቀበል አቅማቸው ውስን ነው። ስለዚህ ኢትዮጵያ ውስጥ ሆነ ኦቲዝም ልጅ ሲኖር ከባድ ቻሌንጅ ነው እና እኔ በጣም በቃ እንዳልኩ ነው። በጣም ጥቅጥቅ ያለ ጨለማ ነበር። ጨለማው ምን መሰለ፣ እንዴት እንደማግሰው አላውቅም። እንዴት ነው ምረዳው? ምንድነው ማድረግለት? ገብቶሃል? የሆነ ካንተ በፊት የሆነ ሰው ቢኖር፣ የሆነ ሄደ የምትማርበት ተቋም ቢኖር፣ መንገዱን የሚያሳይ ቢኖር ይቀልልሃል። በተለይ ደግሞ የዛሬ 4-5 ዓመት እኛ በኦቲዝምን ፋይንድ አውት ያደረግንበት ኦቲዝም ጋር የተዋወቅንበት ጊዜ ከባድ ነበር። ቢያንስ አሁን ሰዎች እየወጡ ኤክስፒሪየንሳቸውን ምናምን ይናገራሉ። ገብቶሃል? እንደ ሀገር ኢትዮጵያ ልዩ ፍላጎት ያላቸውን ልጆቿን የረሳች ሀገር ናት። ተረስተዋል እነዚህ ልጆች፣ እነዚህ ወላጆች ተረስተናል። የምሬን ነው። ልጅህን ለማስተማር የምትከፍለው ዋጋ ከባድ ነው። እኔ ልጄን ላለፉት ኦልሞስት ወደ 3 ዓመት ቴራፒ ሴንተሮች አመላልሽ ያስተምረዋለሁ። ህይወትህን ነው በቃ የምትሰጠው። መኖር አትችልም ወይ? አንተ በጣም ሀብታም መሆን አለብህ። ምክንያቱም ቢዝነስ ሆኗል። አሁን ከባድ ቢዝነስ ሆኗል። አይገርምም? ኦቲዝም ኢትዮጵያ ውስጥ ቢዝነስ ሆኗል። ማንም ሰው በ3 ወርና በ4 ወር ትሬኒንግ እየመጣ የኛ ልጆች አስተማሪ ሆኗል። ይሁን እስቲ ክፈል፣ በቃ ዋጋ ከፍለ ምን ብለ ይሁን ክፈለው ብሩን። ግን ማን ነው ልጅህን የሚያስተምርልህ? ልምድ ያለው ሰው ነው ወይ? የሚያውቅ ሰው ነው ወይ? የታወቀ ነው። ኦቲዝም ዓለም ላይ ገና ተጠንቶ ያልተጨረሰ ነገር ነው። እኛ ሀገር ላይ ደግሞ ስትመጣ በጣም በቃ ከባድ ነው። ከባድ ቢዝነስ ሆኗል። በጣም ከባድ ቢዝነስ። ኦቲዝም ወላጆች እያለቀሱ ነው። ምን ማለት ነው ቢዝነስ ሆኗል ማለት? በራሱ ውስጥ እንጫወት። እሱ እንደሚታወቀው የኛ ልጆች ለምሳሌ የኛ ልጆች ለማስተማር አንድ አስተማሪ እንደ ቲፒካል ልጆች አንድ አስተማሪ ወይም ቀለል ያለ ላይሆን ይችላል መንገዱ። ከነሱ በተሻለ ይፈርድ የተሻለ ነገር ያስፈልጋቸዋል ልጆቹ። እሱን እናውቃለን፣ እሱን እንገነዘባለን እኮ። ግን ሊትራሊ ቢዝነስ አድርገውታል። አንተ አንድን ልጅ ለማስተማር እስከ 50 ሺህ ብር ነው የምትጠየቀው በወር። 30 ሺህ ብር፣ 20 ሺህ ብር። 20 ሺህ ብር በጣም ትንሹ። ለምንድን ነው እንደዛ የሚያደርጉት? ቢዝነስ ስለሆነ። ከማንኛውም ከኖርማል ልጅ በምን ይለያል? ምንድነው መሰለ፣ አንድ ምናልባት ስትራግሉ ቻሌንጅ ያደረጋቸው ይሆን? ከዛ እውነት ነው። ሞር ኢፈርት ይፈልጋል፣ ሞር ጊዜ ይፈልጋል፣ ብዙ ነገር ኢቭን በማቴሪያልም በምንም ይፈልጋል። ግን እነሱ አጋን ነው እንደሚያስከፍሉት አይደለም። ሊትራሊ ቢዝነስ ሆኗል። ሊትራሊ ቢዝነስ ሆኗል። በጣም ጥቂት ሰዎች የእነሱን ስም ማጥፋት አልፈልግም የሚሰሩ በታማኝነት መቼም ለጽድቅ አይደለም የታወቀ ነው። ግን አፎርደብል የሆነ ወላጆች ሊከፍሉት የሚችሉት የሀገራችንን ነገር ያማከለ ክፍያ የሚጠይቁ ተቋሞች አሉ። የዛን ያህልም ደግሞ የሚሰሩ የሚለፉ ተቋሞች አሉ። የዛን ያህል ደግሞ አሁን በቃ አዲስ የተከፈተ ቢዝነስ ነው ኢትዮጵያ ውስጥ ኦቲዝም ላይ መስራት። 4 ወር 5 ወር ሰልጥኖ ከዛ የኦቲዝም ስፔሻሊስት ነው የሚሆነው። በተለይ ደግሞ አዲስ ወላጆች አዲስ ገና በቃ አሁን ያወቁ ወላጆች ምኑንም አያውቁት። በቃ ያላቸውን ነገር ነው የሚያደርጉት ካለባቸው ጭንቀት የተነሳ። እኔም በዛ መንገድ አልፌያለሁ። እንደውም አሁን ምን አይነት ነገር መጥቷል መሰለ፣ በሚጨስና በሚቀባ ኦቲዝም እናድናለን የሚሉ ሰዎችም መጥተዋል። እኔ ብዙ ሰዎች ነግረውኛል፣ ብዙዎች ኮንታክት ያደርጉኛል። ምን ማለት 10 ምናምን ሺህ ብር እየከፈሉ ኦቲዝም በሚቀባ። ኦቲዝም በሽታ አይደለም ባይዘው። ኦቲዝም በሽታ አይደለም። ኦቲዝም የአንጎልና የነርቭ ያፈጣጠር ልዩነት ነው። አለቀ። ገባ? አዲስ ወላጅ ግን ሲሆኑ ማለት ነው አያውቁትም።
በቃ ይሄ ነው ከተባለ ሁሉም ጋር ይሄዳሉ። ገብተዋል አያውቁትም ማለት ነው። እንዳልኩ ቴራፒ ሴንተርን በመክፈት ነው ቢዝነሱ። እንደገና ደግሞ አንዳንዶች ደግሞ አሁን መጥተዋል በሚቀባና በሚጭስ ኦቲዝም ይድናል እያሉ ደግሞ አዲስ መጥተዋል። አዳዲስ ወላጆችን እየበዘበዙ ያሉ ሰዎች አሉ። ለወላጆች ያለኝ መልእክት ምንድን ነው? ኦቲዝምን ኪውር ማድረግ አንችልም፣ ወይም የሆነ መድኃኒት ውስድ አድርገው የሆነ ነገር አድርገው የሚሻል ነገር አይደለም። ኦቲዝም ትዕግስት ይፈልጋል። ትዕግስት ከሌላችሁ በጣም ከባድ ነው። በቃ ልክ ኦቲዝም ልጆቻችሁ በኦቲዝም ጥላ ስር እንዳሉ ስታውቁ ለትዕግስት ከባድ መንገድ ረጅም መንገድ ለመሄድ ራሳችሁን አዘጋጁ። አለበለዛ አጭር መንገድ አቋራጭ የምትፈልጉ ከሆኑ ለእንደዚህ አይነት ሰዎች ትጋለጣላችሁ። ኦቲዝም ኪውር አይደረግም። ገብቶሃል? ስለዚህ መንገዱ እውነት ነው፣ ከባድ ነው፣ ረጅም ነው። ኢትዮጵያ ውስጥ ሲሆን ደግሞ የበለጠ አታካች ነው። ግን ደግሞ ምን አይነት መንገድ ነው? ለውጥ እያመጣን ለውጥ እያየን የምንሄድበት መንገድ ነው። በምን ቴራፒዎች አሉ። ስፒች ላይ ሌት ሲሆኑ ስፒች እና ላንጉጅ ቴራፒዎች አሉ። ለባህሪያቸው ኤቢኢ የምንላቸው ቴራፒዎች አሉ። ገብተዋል? በዛ መንገድ ነው ልጆቻችንን ሰፖርት የምናደርገው። ለአዲስ ኦቲዝም ልጅ ወላጆች የምነግራችሁ እሱን ነው። አቋራጭ የለውም። መንገዱ ረጅም ነው፣ ግን ደስ የሚል መንገድ ነው። ለውጥ እያየን ልጆቻችን እየተሻሻሉ የሚሄዱበት መንገድ ነው። ተስፋም ያለው ገና መሆን የሚችሉበት መንገድ ከተመቻቸ ቀላል ነው። እኔ ልጅ 4 ዓመትና 5 ዓመቱ ላይ የማይለኝም ነበር። ተስያለሁ። እኔ ልጅ ጌታ ሆይ እማካለኝ እንዲያደርግልሃለሁ ብዬ ጌታዬ ጋር ተስያለሁ ስለት ነበረብኝ። ዛሬ ከ3 እና ከ4 ዓመት በኋላ የሚበላውን ምግብ የሚያማርጥ ልጅ ሆኗል። ሀሳቡን የሚገልጽ ልጅ ሆኗል። መንገዱ ግን ከባድ ነው። መንገዱ በጣም ከባድ ነው። በሾክ ላይ እንደመራመድ ነው። አንዳንዱ መንገድ የእውነት አንዳንዱ ቀን ከባድ ነው። ተስፋ አስቆራጭ ቀኖች አሉ። ከዚያ በኋላ ምን ነበር ለአንቺ ከባድ? እንደ ትዳርስ አክሴፕት ያደረጋችሁበት መንገድ ነበር? ለባለቤትሽ፣ ለቤተሰብ፣ ለአካባቢ እንዴት ነበር ኢንትሮዲውስ ያደረግሽ የነበረው? እውነት ለመናገር መጀመሪያ ያሳወቅኩት ያው እኔ እና ባለቤት ያወቅን ከዛ ለቤተሰቦቼ ነበረ። ቤተሰቦቼ በጣም ከብዳቸው ነበር። ምክንያቱም ልጄ የቤቱ ተወዳጅ ልጅ ነው፣ በጣም ተወዳጅ ልጅ ነው እና ያንን ነገር መቀበል ከብዳቸው ነበረ። ነገር ግን ያለው አማራጭ መቀበል ብቻ ነው። ቅድም እንዳልኩ የኦቲዝም ልጅ ወላጅ መሆን ከባዱ ጊዜ እስክትቀበለው። ከተቀበልከው በኋላማ ወደ ስራ ነው የምትሄደው፣ ወደ ማገዝ ነው የምትሄደው። ግን ያቺ እስክትቀበላት ያለችው ሞመንት በጣም ከባድ ሞመንት ናት። ብዙ ወላጆችም ጊዜ የሚፈጁት እዛ ላይ ነው፣ አምኖ እስኪቀበሉ ማለት ነው። ልክ እኔ ግን አምኜ ስቀበል ሁሉም ሰው ተቀበለ። የመጀመሪያው ወላጅ ነው። አንተ አምነህ ከተቀበልክ ሁሉም ሰው ዙሪያ ያለው ሰው አምኖ ይቀበላል። አንተ የምታንገራግር ከሆነ፣ አንተ የምትደብቅ፣ አንተ ልጅ ላይ የምታፍርበት ከሆነ ሁሉም ሰው ያፍርበታል። አንተ ያልኮራበትን ልጅ ማን ይኮራበታል? ገብቶሃል? ስለዚህ ያንን ጭለም ያለ ጊዜ ካሳለፍኩኝ በኋላ ሳልወድ በግዴ ማመን፣ መቀበል፣ ልጅን እንዴት ልርዳው ወደ ማለት ሄድኩኝ። ኦኬ። ከዛ እዛ ደረጃ ላይ ደግሞ የደረስኩት እንዴት ነው? ዲያግኖስ ማስደረግ ነበረብኝ። ወሰድኩኝ፣ አሳየሁት፣ ዲያግኖስ ተደረገ። በኦቲዝም ጥላ ስር ያለ ልጅ መሆኑን ታወቀ፣ ተነገረኝ። ልክ የዛሽ ሞመንት ላይ ቁጭ ብዬ እንዴት ልርዳው ነው ያልኩት። በቃ ልክ እንዴት ልርዳው ምትለው ቃል ካፌ ስትወጣ ነገሮች ተቀየሩ። እንዴት ልርዳው አይደለም፣ አልቀበልም፣ እንደዚህ ነው ብዬ ለራሴ ምክንያት ከመደርደር እንዴት ልርዳው ማለትን ስጀምር ያኔ ያጨለማ ሁሉ ከፈፍ አለ ከፊቴ። ምን መፈለግ ጀመርኩኝ? ልጄን እንዴት ነው መረዳው? የኔ ልጅ የነበረበት ዋና ነገር ስፒች ነበር።
እንደነገርኩ እስከ 5 ዓመቱ የማይለኝም በ1 ዓመት ልጅ በ2 ዓመት ልጅ ቀላል ነው። በ5 ዓመት ልጅ የ5 ዓመት ልጅ የማይለኝ ሚናፍቀኝ ነበር። መንገድ ላይ ወይ ቸርች ስንሄድ ነው የሌሎች ልጆች ምናምን እያሉ ሲያወሩ ሁሌ ጌታ ሆይ መቼ ነው የኔ ልጅ የሚለኝ? ቀላል ነው አይደለ? ለብዙ ሰው ቀላል ነው አይደል? ኖቲስ ስናረጋለን እንዴ አናረገው። አንዳንድ ነገሮች ስናጣቸው ነው ባይተው ቫልዩአቸው ይገባል። እኔ ሁለተኛ ልጅ አለኝ። እሱ መቼም እንዳለኝ ትዝ ብሎኝ አያውቅም። የበኒያስማ ግን በጣም ዋጋ አስከፍሏል። በጣም ተናፍቋል። ብዙ ስለት አለው። በኒያስ ካፉ የሚለው ቃል እስኪወጣ ብዙ ስለት፣ ብዙ እንባ፣ ብዙ ለቅሶ፣ ብዙ ከባድ ነገሮች አልፈዋል። በዚህ አጋጣሚ ለወላጆች መናገር የምፈልገው እመኑኝ ልጆቻችሁ ካሉ የጊዜ ጉዳይ ነው እንጂ ያወራሉ። ይሄን አትጠራጠሩ። ያቺ አንድ ቃል ካፋችሁ እስኪወጣ ነው። ግን ያ እያደገ እንዲሄድ የኛ ድጋፍ የኛ ክትትል ያስፈልጋቸዋል። የኦቲዝም ልጆች አንድ የሚገጥማቸው ተግዳሮት ስፒች ላይ ነው። አንዳንዶቹ ዲሌይ ነው የሚሆነው፣ አንዳንዶቹ ቶታሊ ላያወሩ ይችላሉ። ዲስ ኤክስትሪም መሄድ አለብን። ልጆቻችን የማያወሩ ከሆነ እርሊ የምልክት ሳይኖችን ሳይቀር ማስተማር አለብን። ዲስ ኤክስትሪም መሄድ አለብን። ራሳችን እስከዚህ ድረስ ነው ማዘጋጀት ያለብን። አለበለዚያ የልጆቻችን የመለወጫ ጊዜ እያራዘምን ነው የምንሄደው። በቃ ወላጆች ልባችንን ከፈት ሰፋ ማድረግ አለብን። ስለዚህ ብዙ ዋጋ ታስከፍላለች። ብዙ ወላጆች ሲባሉ አስታውሱትም አይደለም? እኛ ቤት ብዙ ዋጋ አስከፍላለች። ስለዚህ የጉዞ የጀመረው ምንድነው? ስፒች ላይ በማከስ ስፒች ቴራፒ ጀመረ በኒያስ። ልክ እንዴት ልርዳው ካልኩኝ በኋላ ዶክተሩን እዛው ላይ ጠየቅኩት። እንዴት ነው ማከሰው አልኩት። እዛው ላይ ነው ቴራፒ ሴንተሮች እንደዚህ የሚባሉ ስፒች ቴራፒ ሴንተሮች አሉ ብሎ ጽፎ ሰጠኝ። የኔ የኦቲዝም ጉዞ ብሎ የጀመረው ይዛኔ ነው። ማሳደር ጀመርኩኝ። ብዙ ቦታ አየሁኝ። መጀመሪያ የጀመርኩት በሳምንት ለ2 ቀን የ1 ሰዓት የስፒች ቴራፒ ነበረ። ለ1 ዓመት ወስዷል እሱ። ግን እዚህ ጋር ለወላጆች መናገር የምፈልገው ልጆቻችሁ ገና ስፒች ላይ ገና ከሆኑ የ1 ሰዓት የስፒች ቴራፒ አይሰራም። this is my በቃ ሪል ኤክስፒሪየንስ ነው። ብዙ ወላጆች በጣም ብዙ ብር እየከፈሉ ለ1 ሰዓት በሳምንት በቀን 1 ሰዓት በሳምንት ለ3 ቀን ለ2 ቀን እያረጉ ቴራፒ ይወስዳሉ። ለውጥ ያመጡ ወላጆች ሊኖሩ ይችላሉ፣ ግን ጊዜው ይረዝምባቸዋል። ብዙም ለውጥ አያመጣም። አንድ ልጅ ስፒች ላይ ለውጥ እንዲያመጣ ቢያንስ በሳምንት ለ4 ቀን ስፒች ቴራፒ መውሰድ አለበት። ምን አይነት ነገር ይፈጠራል መሰለ? ልጄን ቴራፒ እየወሰድኩት ነው ብለ የሆነ ውስጥ የወላጅነት ጊልቲ ያለ አይደለ? ያንን ጊልቲ ይሸፍንልሃል። በቃ ቴራፒ እየወሰደ ነው፣ ቴራፒ ጀምሯል፣ እያገዝኩት ነው ትላለ። ገንዘብህንም እያወጣ ነው፣ ግን የዛን ያህል ውጤታማ አይደለም። ቢያንስ 4 ቀን 5 ቀን ያስፈልጋቸዋል ልጆቹ ቴራፒ። ብዙ ወላጅ ስለማይ ነው። እኔም 1 ዓመት ከምናምን በላይ የልጄን እድሜ ስለበላው ነው። ገብቶሃል? ለ1 ዓመት ከምናምን እንደዚህ አይነት ቴራፒ ወሰደ። አላለም። ልክ 5 ዓመት ሲገባ ነው ቴራፒ ሴንተር የገባው። እስከዛ ምንም ቃል የለም። 1 ዓመት ከምናምን ቃል የለም። በጣም ስትረሱ እየጨመረ መጣ ታውቃለህ። ከዛ ሙሉ ትምህርት ቤት አስገባሁት። በቃ እንዳልኩ ምንም እረፍት የለኝም። በቃ ማልሄድበት ማልረግጥበት የማልጠይቀው ሰው የለኝም። ፋይናሊ አንድ ትምህርት ቤት አገኘሁኝ። እዛ ቀን ሙሉ እስከ ማታ 12 ሰዓት ነው የሚማረው። እዛ ቀን ሙሉ እየተረዳ ስፒች ቴራፒ ቢሄቪየርም ላይ ከዛ ደግሞ አመጋገብም ላይ የኛ ልጆች ዝም ብለህ ያገኘውን ምግብ አንስተህ የምትሰጣቸው አይደሉም። አብዛኛው የኦቲዝም ልጅ የገት ኢሹ አለበት፣ የአንጀት ኢሹ አለበት። ስለዚህ የምትሰጣቸው ምግብ በጣም መጠንቀቅ አለበት። ለአዲስ ወላጆች የምናገረው ነገር ምንድነው? እኔ የዛን ያህልም አመጋገብ ላይ የሰራው ወላጅ አይደለሁም፣ ግን መሰረታዊ ግን
መስመሮች አሉ የማላልፋቸው። ልጆቻችሁን ኦቲዝም ዲያግኖስ ካስደረጋችሁ ካወቃችሁ በኋላ ከዳይታቸው ውስጥ ግሉተንን፣ የስንዴ ዘሮችን ማስወጣት፣ ኬዘን እነዛን ማስወጣት፣ ጣፋጭ ነገር እነዚህ ነገሮችን ማስወጣት አለብን። አንዳንድ ልጆች በእርግጥ ለግሉተን ሴንሲቲቭ አይደሉም። ኢቨን ሴንሲቲቭ እንኳን ባይሆኑ ከዳይታቸው አስወጡ። ምክንያቱም ቢሄቪየር ላይ በጣም ማተር ያደርጋል። ሃይፐር ያደርጋቸዋል። እኛ እንኳን አይደለም የኛ ትንንሽ ልጆች እኛ እንኳን እንዴት ነው ስኳርን የሆነ ነገር እነዚህ ጣፋጭ ነገሮችን ከዳይት ላይ ስታስወጣ እንዴት ነው ኢነርጂ ጤነኛ ነው የምትሆነው አይደለ? ሶ የኛ ልጆች ደግሞ ያውም የገቲሹ ያለባቸው የኛ ልጆች በጣም አመጋገብ ላይ ጥንቃቄ ማድረግ አለብን። ሶ ዛሬ ላወቁ ወላጆች ከዚህ ጀምሩ። የኦቲዝም ጆርኒ ሀሁ ነው እነዚህ ነገሮች ከዳይታቸው ላይ ማስወጣት። ቶታሊ ከዳይታቸው ላይ አስወጡ። ስለዚህ እኔ እዚህ ጋር ስፒች ቴራፒ ይወስዳል፣ እዚህ ጋር ደግሞ አመጋገቡን በተቻለ መጠን ለማስተካከል ሞከርኩኝ። እንደ ማህበረሰብ ኦቲዝም እንደ በሽታ ነው የሚታየው ወይም ደግሞ እንደ መንፈስ ነው የሚታየው። በቃ ልክ እንደ ሰይጣን ጮሆ የሚወጣ ነገር ነው የሚመስለው ብዙ ሰው። ወይም ደግሞ ልጅህን እንደ ባለጌ ነው ትሪት የሚያደርጉ። ምን አለ መሰል አሁን የኛ ልጆች ሴንሰሪ ኢሹ አላቸውና ለምሳሌ አሁን እኔ በቅርብ ቀን የገጠመኝን ነገር ልንገር። ልጄን አንድ ካፌ ይዤው ገባሁኝ። ጁስ ታዘዘለትና መብራት ጠፋ። በጣም ቀወጠው እዛ ጋር በቃ ጮኸ። በጣም እንደዚህ አይነት ነገር ድንገተኛ ነገር የኛ ልጆች ብዙ ጊዜ አይቀበሉም። ድንገተኛ ነገር በጣም ጮኸ። በቃ መምጣት አለበት። ከዛ በኋላ ካፌ ውስጥ ያለው ሰው በሙሉ እንዴት እንዳየኝ እንዴት እንደገላመጠኝ አለ አይደል? ልጇን አትቆጣም እንዴ? ምንድነው አትገርፈውም እንዴ? አለ አይደል? በቃ የሆነ እንደ ባለጌ ልጅ ትሪት አደረጉት። ገባ? ይሄ ነው እኛ ማህበር። ይሄ በጣም የቅርብ ጊዜ ነው ነገር። አዲስ ወላጅ ሲሆን አሁን እንደዚህ አይነት ሁኔታ ላይ እኔም ረጅም ዓመት ተሳቀቅያለሁ። ረጅም ዓመት በታክሲ ይዤው እየሄድኩኝ ድንገት ስንወርድ እዛ ጋ ቀውጢ ነው የሚፈጠረው። ድንገተኛው ነገር መቀበል አይችሉም። ገብቶሃል? ማህበረሰቡም ደግሞ እዚህ ላይ ግንዛቤ የለውም። ልክ እንደ ባለጌ ነው ትሪት የሚያደርጋችሁ ስላልቀጣሁት። በጣም እንደዛ ሲሆን በጣም ነው የምሸማቀቀው። በቃ ሽምቅቅ ምገባበት ነበረ የሚጠፋኝ። አሁን ያሉ አዳዲስ ወላጆች እንደዛ ናቸው በእርግጠኝነት ፊልም ያደረጉት። አሁንስ የገላመጡኝ ገላምጫቸው ነው ያጣሁት። ማለት አልሸማቀቅም፣ በቃ አላፍርም። ብችል ሁኔታው ቢመቸኝ ላስረዳቸው እችላለሁ። ከዛ ውጭ ግን አልሸማቀቅም። የእውነት አንዳንድ ነገሮች በስጋ ራሱ መገለጥ አለበት። የእውነት በቃ እንደ ባለጌ ነው ልጆቹ ትሪት የሚደረጉት። ልክ የባህሪ ችግር እንዳለባቸው ነው ትሪት የሚደረጉት። እና ማህበረሰቡ ላይ በጣም ይሄ የየለት ህይወቴ ነው። የሆነ ቦታ ይዤው ሲሄድ ሪያክት የሚያደርግበት መንገድ የሰውን አቴንሽን ይስባል። ለምን አትቀጭው? ለምሳሌ ሱቅ ይዤው ከሄድኩኝ የሆነ ነገር አይቶ ይሰጠኝ ብሎ ሪል ይችላል። እዛ ጋር ያንተን ቁጣ ያንተን ምናምን ላይረዳ ይችላል። ገብተዋል? ግን አሁን በብዙ ትግል በብዙ እንትን ውስጥ አሁን የተሻለ ነገሮች እየመጡ ነው አለ አይደለ? የተሻለ ዘዴዎችን በቃ ራስ ባይዘው ልጆቻችን የሆነ ለምሳሌ ለኔ ይሰራልኝ መንገድ ለሌላው ኦቲዝም ልጅ ይሰራል ማለት አይደለም። ኦቲዝም ስፔክትረም ነው። ገብተዋል? ስፔክትረም ማለት ምንድነው? ለምሳሌ ኦቲዝም ላይ 10 ምልክቶች አሉ ብንል አንዳንዱ ልጅ አንዱ ብቻ ወይ ባህሪው ሊሆን ይችላል አፌክት የሚያደርገው። አንዳንዱ ልጅ 10 ሊታይበት ይችላል። የተለያየ ነው መንገዳችን። ባይዘው ኦቲዝም ፓረንት ነው ማለት አንድ ልጅ ኦቲዝም ነው ከተባለ ሁሉም ኦቲዝም ልጅ አንድ አይነት ነው ማለት አይደለም። የተለያየ ነው። ግን አሁን የሰራልኝ ነገሮች አሉ። እነዚህ በተለይ ባህሪ ላይ ምን ላይ ቀድሞ መናገር አለ አይደለ? ለምሳሌ አሁን በፊት ታክሲ ውስጥ ይዤው እየሄድኩኝ ድንገት እንውረድ ስንለው እንዴት ነው በጣም በሳጫል ብያለሁ አይደል? አሁን ምን አደርጋለሁ መሰል ቀድሜ ልንወርድ ነው እሺ በንዬ እየደረስን ነው። የኛ ልጆች የሰጠናቸውን መረጃ ፕሮሰስ እስኪያደርጉ የተወሰነ ጊዜ ይወስድባቸዋል። ገብቶሃል?
ቀድመ ማሳወቅ፣ ቀድመ መናገር፣ እነዛ አንዳንድ ነገሮችን እየተጠቀምን የልጆቻችንን ባህሪ እያየን ቀስ እያልን እያስተካከልን ነው መሄድ ያለብን። ለኦቲዝም ልጆች የሚሆን ሴንተር የመክፈት ህልም አለኝ። አዲስ አበባ ብዙ አለ፣ ቢያንስ እንደው ስቲል እዚህ ሙስን ቢሆን እዛ ደግሞ ክፍለ ሀገር ላይ ደግሞ ጭራሽ ነው የሌለው። ብዙ ወላጆች ታውቃለህ ይመጣሉ እዚህ ለተወሰነ ጊዜ ልጆቻችን እናስተምር ብለው ይዘው መጥተው የቤት ክራይ ከፍለው እንዳልኩ በጣም ውድ ነው። ያንን ሁሉ የትምህርት ቤት ከፍለው ከ2 ወር ከ3 ወር በላይ መቆየት አይችሉም። ተመልሰው ይሄዳሉ። ምክንያቱም ኑሮን መቋቋም አይችሉም። ከምንም ነገር በላይ ደግሞ እኔ ልቤ ያለው ምንድነው ወላጆችን ትሬን ማድረግ ላይ ወላጆችን ትሬን የሚያደርግ ሴንተር ከልጆቹ በላይ ወላጆቹን አሰለጠንክ ማለት ልጆቹን ላይፍ ታይም አሰለጠንክ ማለት ነው። ትምህርት ቤት ካስገባቸው እኮ ትምህርት ቤት እስከሄዱ ነው አይደል ያን የሚያገኙት። ያውጣው ወላጅ አሰለጠንክ ማለት ላይፍ ታይም ትሬን የሚያደርጋቸው ቋሚ የሆነ ለልጆቹ አጋዥ ሰጣቸው ማለት ነው። ከፍተኛ ክፍተት ያለውም ወላጆችን ትሬን የሚያደርግ ማዕከል የለም። እንደ ሀገርም ቀጥታም ደግሞ የምር ለመንግስትም መጠየቅ የምፈልገው አድሬስ ማድረግ የምፈልገው የኦቲዝም ወላጆች አጠቃላይ ኦቲዝም ላይ ያለው ኮሚኒቲ የተረሳ ኮሚኒቲ ነው። አይተህ ከሆነ አሁን ለአይነ ስውራን አለ በቃ ቢያንስ የሆነ ምሳሌ የሚሆኑ ተቋሞች አሉ አይደለ? ገብተው የሚማሩበት የሚሉበት። ኦቲዝም ላይ ግን እንደ መንግስት ያየሁት ነገር የለም። ይህንን ጥያቄ ግን አድሬስ ማድረግ የምፈልገው ለቀዳማዊት እመቤት ዝናሽ ታያቸው አድሬስ ማድረግ እፈልጋለሁ። ለምን ብዙ ትምህርት ቤቶችን ሲሰሩ አይቻለሁ። በቅርብ ጊዜም የአይነ ስውራንን ያስመረቁት የሚገርም ተቋም አለ። ለእኛ ለኦቲዝም ወላጆች ምን አስባችሁልናል? አንድ ምሳሌ የሚሆን ተቋም እንፈልጋለን። በጣም እየተጎዳን ነው። ልጆቻችን መቀየር ሲችሉ መለወጥ ሲችሉ እኛን የሚያሰለጥነን ልጆቻችን የሚያግዝ ተቋም በማጣታችን ዋጋ እየከፈልን ነው። ብዙ ወላጆች እያለቀሱ ነው። ብዙ ወላጆች አቅማተው ቴራፒ ሴንተር ማስገባት ስላልቻሉ በቤታቸው ብዙ ወላጆች እያዘኑ ነው፣ እያለቀሱ ነው። አንዳንድ ወላጆች ራሳቸውን እስከ ማጥፋት ደርሰዋል። ይሄ እውነታ ነው። ስለዚህ እንደ ኮሚኒቲ ብታስቡን፣ አንድ ምሳሌ የሚሆን ተቋም ብትሰሩልን ብዬ በፍቅር እና በትህትና መጠየቅ እፈልጋለሁ። ለባለቤትሽ ምን አይነት በርደን ነበር? ኃላፊነቱን ከአንቺ ጋር እኩል ይወጣል ወይስ በምን አይነት መልኩ ነበር ሃንድል የምታደርጉበት መንገድ? አይ ቲንክ ለአባቶች ብዙ ጊዜ ይሄ ነገር ፈተና ነው። ለመቀበልም ይከብዳቸዋል፣ ጊዜም ይወስዳሉ። ይህንን የኦቲዝም ጉዞ እኔ አብዛኛውን ሙሉ ለሙሉ በሚባል ደረጃ ብቻዬን የተጓዝኩት። አሁን ልጆችሽን ብቻሽን ነው ቴክ ኬር የምታደርጊያቸው? አዎ ብቻዬን ነው ቴክ ኬር ማደርጋቸው። አንዳንድ ሰዎች ውድቀት ይሰራቸዋል። አንዳንድ ሰዎች ደግሞ ከወደቀ ሰው ተምረው ላይፋቸውን ይሰራሉ። የትኛው ነው አንቺን ሼፕ ያደረገሽ? እኔ የሰው ውድቀት አላስተማረኝም። ብልጥ በሰው ውድቀት ይባላል፣ ሞኝ በራሱ። እኔ በራሴ ነው የተማርኩት። አሁን ያለችውን ብሩክታይት የሰራት ያለፍኩበት መንገድ ነው፣ ያለፍኩበት ውጣ ውረድ። ብዙ መውደቆች ነበሩ፣ ብዙ ደግሞ መነሳቶች ነበሩ፣ ብዙ የውርደት ጊዜዎች ነበሩ፣ ብዙ ደግሞ የክብር ጊዜዎችም አልፈዋል። ገብተዋል። እነዛ መንገዶች ናቸው ዛሬ ያለውን ማንነት ጥንካሬ የሰራኝ። በተለይ ለእኔ ኦቲዝም መማሪያ ነው። በቃ እኔን እንደ ኦቲዝም ትዕግስተኛ ያደረገኛል። እኔን እንደ ኦቲዝም የሰራኝ ነገር የለም። በቃ መሬት ነው ያደረገኝ ማለት በጣም በቃ ይሄ ለምን እነካለው፣ ለምን እንደዚህ ያየኝ፣ ለምን እንደዚህ ምናምን አይነት ምን ሰው ነበርኩኝ። አሁን መሬት ታውቃለህ፣ መሬት ሆኛለሁ። ላይፍን የማይበት ኤክስፒሪየንስ ነው የቀየረው።
ቶታሊ ላይፍን የማይበትን አቅጣጫ ነው በቃ የቀየረው ኦቲዝም። በህይወቴ ቦታ መሰጠው ነገር ነበር አለ አይደለ? በቃ የሆነ ነገር ድሪም ነበረ። በቃ እንደዚህ ይሄ ቦታ ደርሼ እንደዚህ አድርጌ እንደዚህ አግኝቼ፣ አሁን እንደዛ አይደለም። ትንሽ በረድ ቀስቀስ አድርጎኛል። ህይወትን የማይበትን በቃ አቅጣጫ ነው ቅይር ያደረገው። እንደውም ሀና ተክሌ ለኛ የዘመረች ይመስለኛል። ብዙ ከባድ ቀኖቼን፣ ብዙ ተስፋ አስቆራጭ ቀኖቼን በዚህ መዝሙር አልፌያለሁ። ይራራልናል፣ ያስብልናል፣ በጊዜው ሰርቶ ደግሞ ያስቀናል። ይመጣል ነገ ዛሬም ያልፍና ደግሞ ስጋለን ቆመን በትላንትና ደግሞ እንቆማለን በአዲስ ምስጋና በአዲስ ዝማሬ በአዲሱ ዜማ። በጉጉት ሲጠበቅ የነበረው የዲያስፖራ ሳይት ፕሮጀክታችን በመሃል መገናኛ ከቴምር ፕሮፐርቲ ልዩ የሆነ የ35% ቅናሽ ይዘንላችሁ መጥተናል። ከስቱዲዮ እስከ ባለ 3 መኝታ ቤት 32 ካሬ በ2.4 ጠቅላላ ክፍያ ከቴምር ፕሮፐርቲ፣ እንዲሁም 40/60 አከፋፈል 40% ከፍሎ 60%ቱን ቤቱን ሲረከቡ የሚከፍሉበት የክፍያ አማራጮችን አለን። በኮሊደር ልማት ባሸበረቀችው ለንግድም ሆነ ለኢንቨስትመንት ምቹ በሆነችው በፒያሳና በሳር ቤት ከ900 ሺህ ብር ቅድመ ክፍያ ጀምሮ በተለያዩ ካሬ አማራጮች የንግድ ሱቆችን ይዘንላችሁ መጥተናል። ስለ ታማኝነታችን ከዚህ በፊት ያስረከብናቸው የ9 ሳይት ደንበኞቻችን ምስክሮቻችን ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።